ወደ ርዕሰ ሊቃውንት እንሄዳለን ማለት ነው። እስኪ አንድ ጊዜ ሁላችሁም ሽሩ ባባሉ ድገሙ። ሶስት አንድ ተቀበሉሽ። እሺ በእኛ ላይ ምሕረቱን ቸርነቱን የገለጠ ፈጣሪያችን እግዚአብሔር ስሙ የተመሰገነ ነው። ክቡራን የዚህ በዓል የምናበው ሊቃውንት ክቡር አምባሳደር ተስፋዬ ኪዳኑ በእስራኤል ሀገር የኢትዮጵያ ባለስልጣን አምባሳደር፣ የተከበራችሁ የእግዚአብሔር ቤተሰቦች ሁላችሁ እንደምን በመኖር በአብ በመንፈስ ቅዱስ ስም እንደምን አደራችሁ። በእርግጥ በበዓለ ሃምሳ ሰላምታችን ክርስቶስ ተንሥአ እሙታን ይሽረን አሰረ ለሰይጣን ሰላም ኮነ። ክርስቶስ ተንሥአ እሙታን አሰረ ለሰይጣን ሰላም ኮነ። ክርስቶስ ተንሥአ እሙታን አሰረ ለሰይጣን ሰላም ኮነ። ሰላምን የሰጠን አምላካችን ጨርሱት ነው። መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። እንኳን አደረሳችሁ። በመካከላችን ተገኝቶ ሊያስተምረን ሊመክረን ቅዱስ ፈቃዱ ይሁንልን። ዛሬ በእስራኤል ሀገር ሁላችሁ እንደምታውቁት ሻባት ነው። ስለዚህ ዛሬ የምንማማረው ስለ ሻባት ነው። እስኪ ሻባት በሉ። ሻባት ይገርም። ሻባት ሶስት አይደለም። ሻባት ሰንበት ወደኛ ሲመጣ የቃሉ ደግሞ መሰረታዊ ፍቺ እረፍት ማለት ነው። ሻባት ማለት በዕብራይስጥ ቋንቋ ወደ ግዕዝ ሲመጣ ሰንበት ማለት ፍቺው እረፍት ማለት ነው። ቃሉ ለመጀመሪያ ጊዜ የምናገኘው ኦሪት ዘፍጥረት ምዕራፍ 2 ቁጥር 3 ላይ እናገኛለን። ዛሬ በአይሁድ ይሄ ነገር መከበር ከጀመረ 3644 ዓመት ሆነ። እስራኤል ውስጥ እስራኤላውያን ሰንበት ነው ማክበር ከጀመሩ ነው። አሁን 17 ሲጨመርበት 17 እና 14 ስንት ነው? 31 ነው። ወደ 61 3661 ዓመታትን ያስቆጠረ በዓል ነው ዛሬ እስራኤል የሚያከብሩት። በዓሉ እግዚአብሔር እንዳዘዘ ያከበሩት ይሁን አይሁን በጣም በፍጹም ጥንቃቄ ነው የሚያከብሩት። ስልክ ሁሉ የማይነካቸው አሉ። አሁን በተረዳሁት ደግሞ የሆቴል ሊፍቶቹ ሳይቀር የሻባት ሊፍት ባይባልና ራሳቸው እነሱ እንዳይነኩ እየከፈቱ በየፍሎሩ እንደዛ እንደሚያደርጉ ሁሉ ሰምቻለሁ። በፊትም የነበሩት ጌታ በተወለደ ጊዜም የነበሩት ቤት ሲቃጠል እንኳን የማይወጡ ነበሩ። ቤት ቢቃጠሉ የማይወጡ እጅግራቸው የማይንቀሳቀሱ ነበሩና የፋርስ ሰዎች የባቢሎን ሰዎች ሁሉ እየመጡ ሰንበታቸውን እየጠበቁ ያጠቋቸው ነበር። ፋርስ ማለት የኢራንነት ባቢሎን ኢራቅ ናት። እነዚህም እየመጡ ይወሯቸው ነበር፣ ግብፃውያንም ሌሎችም ጭምር ማለት ነው።
እና እግዚአብሔር ግን እንደዚህ ተደርጎ እንዲከበር አላዘዘም። ሌላ አይነት አከባበር ነው ያለው። ግን ሰንበት የመጣው እንደው ከየት ነው? ለምንድን ነው የመጣው? ሰንበት ወተፈጸመ ሁሉ ወተፈጸመ ሰማይ ወምድር ምስለ ኩሉ አመኑ። የሰማይና የምድር የሰራዊታቸውም ተፈጥሮ ሁሉ ተፈጸመ ይላል ኦሪት ዘፍጥረት ምዕራፍ 2 ቁጥር 1 ነው። ለፈጸመ እግዚአብሔር ኩሎ ግብሮ ዘገብረ፣ እግዚአብሔርም የሰራውን ስራ ሁሉ ፈጸመ። ወቀደሳ ወባረከ እግዚአብሔር በሳቢት ዕለት፣ እግዚአብሔርም ሰባተኛይቱን ቀን ባረካት አከበራት። እስመ በሳቢት ዕለት አይረፈ እግዚአብሔር እምኩሉ ግብሩ ዘአኀዘ ይግበር፣ እግዚአብሔር በሰባተኛይቱ ዕለት ይሰራ ከያዘው ስራ ወይም ከሚፈጥርበት ከፈጣሪነቱ ሲሰራው ከሰነበተው ስራ መፍጠርን በዚህ ቀን አርፏልና በዚህ ምክንያት ሰባተኛይቱን ቀን እግዚአብሔር አከበራት። ይህንን ይዞ በኦሪት ዘጸአት ምዕራፍ 20 ላይ ሰዱሰ ዕለታተ ትገብር ኩሎ ተግባርከ፣ 6 ቀን ስራህን ሁሉ ትሰራለህ። ወሳቤትሰ ዕለት ሰንበቱ ይእቲ ለእግዚአብሔር አምላክከ፣ ሰባተኛይቱ ቀን ግን የፈጣሪ የእግዚአብሔር ሰንበቱ ነው። ይህ ንባቡ ይህ የተሰጣቸው ሰንበት ብያችኋለሁ። ሰንበት ማለት ምን ማለት ነው? ረሳችሁ? ረፍት ማለት ነው። ሰንበት ምንድን ነው? ረፍት ማለት ነው። እግዚአብሔር ከፈጠረበት ሲፈጠር ከሰነበተው ፍጥረት አርፏልና ያ ሰንበት ተባለ። እስራኤል ግብፅ ሲገዙ ከኖሩ በኋላ ግብፅ በወጡ በ50ኛው ቀን ይህ ሕግ ተሰጥቷቸዋል። ከግብፅ በጉን ከበሉበት ቀን ጀምሮ ሲቆጠር በሲና ተራራ ላይ ሕጉን የተቀበሉበት ቀን 50ኛ ቀን ነው። በ50ኛው ቀን የረፍት በዓል ተሰጣቸው። ስለ ረፍቱ እንዲያከብሩ ባለ 50 ነው። ስለ ረፍቱ እንዲያከብሩ ረፍት እንዲኖራቸው በወጡ በ50ኛው ቀን የረፍት ሕግ ሰራላቸው። እግዚአብሔር እንዲያርፉ የነበሩበትን መከራ ታውቃላችሁ። በጥቂቱ ለማንሳት ወንድ ሲወለድ ባህር ይጣል ነበረ። እስራኤል ሀገራቸውን እንዳያቀኑና ተዋግተው እንዳይወጡ ማለት ነው። በኋላ ደግሞ የተረፉት እንኳን ሳይጣሉ የተረፉት ቆይተው እንዳይራቡና ሀገር እንዳያጠፉ ግብፅን እንዳያጠፉ እስራኤልን እንዳያቀኑ በመስጋት ቀን በጣም በበዛ ሁኔታ ኖራ እና ጭቃ ሲያወቁ እንዲሆን ይደረጋል። ለምን? ወንዶቹ ሲደክማቸው ሲሰቃዩ ከዋሉ ከሚስቶቻቸው ጋር አንድ መሆን ያቆማሉ። በዚህ ምክንያት የእስራኤል ዘር ይጠፋል ተብሎ ታስቦ ነበር። ነገር ግን በአምጣነ ይስሐቅ ወሙ ይበዝሉ ፍርፋደ ይላል። ባሰቃዩአቸው መጠን ፈጽመው ይበዙ ነበር ይላል ኦሪት ዘጸአት ምዕራፍ 1 ላይ ተደረገ። ባሰቃያቸው መጠን ፈጽመው ይበዙ ነበር እስራኤል። እግዚአብሔር ከዚያ ባርነት አውጥቶ እረፍታችሁ እኔ ነኝ ሲል ሰባተኛይቱን ቀን እረፍት አድርገው እንዲያከብሯት እግዚአብሔር አዘዛቸው። በሰንበት ዕለት ምን እንዲደረግ ያዘዛቸው? ቃለ እግዚአብሔር እንዲነገር፣ በምኩራባቸው ተገኝተው ኦሪት እንዲነበብ። ኦሪት የሚባለው የሙሴ 5ቱ ከዚያ በኋላ ደግሞ ተውራቱ ማለት ነው። ከዚያ ተነስተው 3ቱ አሉ የተጨመሩ 8ቱ ብሔረ ኦሪት የሚባሉ መጽሐፈ ኢያሱ፣ መጽሐፈ መሳፍንት፣ መጽሐፈ ሩት 8ቱ በሐውርተ ኦሪት ይባላሉ። እነዚህ የብሉይ ኪዳን መክብቦች ናቸው ወይም አለቆች መጻሕፍት ናቸው። ስለዚህ እነዚህን ቀዳም ወይም ቅዳሜ በምኩራብ የተገኙ እንዲያነቡ ሊቀ ካህናቱ እንዲያብራራ እንዲተረጉሙ ስራ ተሰርቶላቸዋል። ስጋዊ ስራ እንዳይሰሩበት። ይሄ ብቻ አይደለም። በዘመኑ አጠራር ባሪያ ወይም ሰራተኛ አድርገው የቀጠሩት ሰው እንኳን ቢሆን በዚህ ዕለት እንዲያርፍ። ያ ብቻ አይደለም። አህዮቻቸው ጭምር እንዳይጫኑ እግዚአብሔር ይህንን ስራ ተሰራላቸው። ምን የነፍስ ስራ እንዲሰሩና ለነፍሳቸው እረፍት እንዲሰጡ ነው። ይህን ያደረገበት ምክንያት
እዚህን እረፍት ይዘው እግዚአብሔር አሳረፈን፣ ከግብፅ መከራ አሳረፈን። የማንጠቀምበትን ፒራሚድ ከመስራት ጭቃ ከመውቀጥ ወንድ ስንወለድ ባህር ከመጣን እንዲሁም ራሄል የምትባል ሴት ነበረችና የግብፅን ፒራሚድ ለመስራት ጭቃ ስታወቃ መንታ ልጆችን ጸንሳ ነበርና ምጧ መጣ። ሲመጣ ኧረ ምጥ መጣብኝ ስትል እዚያው ውለጅ የሰው ደም እንደው ጭቃ ያተነክራል ብሏታል። ያ ጊዜ አልቅሳ እንባዋን ይሃሎኑ በዚህ ሰማይ እግዚአብሔር አዶናይ እውነት በዚህ ሰማይ ሁሉም ቻይ እግዚአብሔር የለም ብላ እንባዋን ወደ ሰማይ ስትረጨው እግዚአብሔር ጸሎታቸውን ሰምቶ እስመ ገአሮሙ ለሕዝቤ በጸሐሌ የሕዝቤ ጩኸት ወደ እኔ ደርሷልና ከግብፅ ምድር የማወጣበት ጊዜው ደርሷል ብሎ ሙሴን ልኮ አወጣቸው። እግዚአብሔር ከሃሊነቱንም አስረዳቸው። ያለ ሰረገላ፣ ያለ ብረት፣ ያለ ሰይፍ፣ ያለ ውጊያ፣ ያለ ሰራዊት፣ ያለ ወታደር በቀጭን በትር ብቻ ባህር ከፍሎ የእግዚአብሔር ሰራዊት ዝንቡን ተናካሹን ዝንብ እንቁራሪቱን ሰብስቦ ፈርዖንን እንዴት እንደናቀው ተመልከቱ። ፈርዖን በሰረገላው ሲመካ እንደውም የፈርዖን ፈረሶች ከኃይለኝነታቸው የተነሳ ሳር ከመብላት አልፎ ፍልጥ ደቆላቸው የሚመገቡ ኃይለኞች ነበሩ። ፈጣን ሰረገላ ነበሩ። አሁን ብዙ ጊዜ ፈርዖን የሚባል አልነበረም፣ ውሸት ነው እንደዚህ የሚባል የእስራኤል ታሪክ አፈ ታሪክ ነው የሚሉ አፈቀላጤ እምነት የሌላቸው ሰዎች ሳይንቲስቶች ነበሩ። አሁን በአርኪኦሎጂ የፈርዖን ቅሪት ሁሉ ተገኝቷል፣ ተቆፍሮ እዛው ቀይ ባህር ውስጥ። ያንን አድርጎ እግዚአብሔር ፈርዖን እንዴት የናቀው በዚያ ሰረገላ በዘመኑ ስልጣኔ፣ በሰራዊት ብዛት፣ በሕዝብ ብዛት፣ በግዛት አንድነትና ብዛት፣ በጦሩ ብዛት የሚመካውን ፈርዖንን እግዚአብሔር ምን አደረገው? ለአንተ ሰራዊት ይዣሉ ዋጋህም ዝንብ ይበቃሃል ብሎ እግዚአብሔር የተዋጋው በዝንብ ነበር። ዝንብ ይልክበታል፣ ይመረራል፣ እንቁራሪት ይልክበታል፣ ተሳቦ ትል፣ ቆርናት፣ ቀንድ አውጣ ይትልበታል። በዚያ ተመሮ ነው ያወጣቸው። መጨረሻ ላይ በበትር ባህር ከፍሎ አሻግሯቸዋል። ከእንዲህ ያለ አሰቃቂ ባርነት ላወጣን እግዚአብሔር ምስጋና ይግባው እያሉ ሰንበትን እንዲያከብሩ ፈጣሪያቸውን እንዲያስቡ እረፍታችን አንተን እንዲሉ ሕጉን እንዲያስቡበት እግዚአብሔር መልካም እንዲያደርጉ የታመመ እንዲጠይቁ ለተራበ እንዲመግቡ እርቅ እንዲፈጽሙ ከሰው ጋር ሁሉ ሰላም እንዲያደርጉ ሰንበትን ሰራላቸው። አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ መጣና በዚህ ምድር ከነሱ ተወልዶ ሲያስተምር የአይሁድ አንዱ ተቃውሟቸው ምንድን ነበር? ሰንበትን ይሽራል። ጌታ የተከሰሰበት አንዱ ክስ ሰንበትን ይሽራል። በዚህ ሳምንት በተሰቀለ በሳምንቱ ስላለን ይህን ክስ ማንሳት አለብን። ሰንበትን ይሽራል ነበር አንዱ ክሱ። ጌታ በሰንበት ግን ምንድን ነው ያደረገው? እኔ የሚገርመኝ አንድ ነገር ነው። እስኪ እናንተ እዚህ ሀገር ትኖራላችሁ። በሰንበት አይሁድ ይበላሉ አይበሉ? ይበላሉ። እና በሰንበት ወዲያ ወዲያ አንልም ነው። ምክንያቱም በኢሳይያስ አድሮ እግዚአብሔር በሰንበት በኤርምያስ አድሮ እጅና እግርህን አታንሳ ይላል። እጅና እግርህን አታንሳ ካለ ስጎስ እጅ ይነሳል አይነሳም? እንዲህ አይነት ትርጉም የለም። ስጎስ እጅን ይነሳል። ታዲያ እጅን እንዲያርግ ይባልና ዓለም ላይ የሰንበት ነገሩ ወዲያ ነው። እግራቸውንም ካልተነሳ ወይ ቆመበት ይውላል ወይ ከተጎለደበት ያድራል። እንደዚህ ማለት የለብንም። እንደዚህም ማለት የለብንም። መንደሳትም የለብንም። ጉዳዩ እሱ አይደለም። እናንተ በሰንበት ቀን ሰው 8 ቀን ቢሞላው ትገዝሩት የለም ወይ አለ። ግዝረት የአይሁድ አንዱ ሕግ ነው። በሰንበት ቀን ሰው ትገዝሩ የለም ወይ አለ ጌታ። ድውይ ሲፈውስ ኧረ ሰንበት ነው ይሉ ነበር። በሰንበት ሰው እየገዘራችሁ አይደለም። በሰንበት ሊቃነ ካህናቱ ረበናቱ መስዋዕት ያቀርቡ የለ በቤተ መቅደስ የተአምሩኑ እያንበብክሙ ከመጽው ውስጥ ኦሪት ከመካህናት ዘውስተ መቅደስ ያረኩስዋ ለሰንበት ወይከውኑ ጀጋይ። በመቅደስ የሚያገለግሉት ካህናት ሰንበትን እንደሚሽሯትና እንደሚያስፈርሷት አታውቁም አላቸው። በሰንበት ምን ያደርጋሉ? መስዋዕት ያቀርባሉ። እንግዲህ ብዙ አይነት መስዋዕት ነው ያለ። በኦሪት ዘሌዋውያን የተቀመጠው የደህንነት መስዋዕት፣ የመባቻ መስዋዕት፣ የቁርባን መስዋዕት የሚባል የኃጢአት መስዋዕት በ5 አይነት መስዋዕቶች አሉ። ከነዚያ መስዋዕቶች በዕለተ ሰንበት ሲቀርብ በጉ ይታረዳል። በግ ማረድ ለምን ሰንበትን አይሽረውም? በጉ ሲፈራገጥ ሳሩን ምን ያደርጉታል? ይጥሱታል፣ ይቆርጡታል።
እንደገና መስዋዕት ለማቅረብ ጉልቻ ይጎልታሉ፣ እንጨት ይረበርባሉ፣ ይጸፈጽፋሉ፣ ስጋውን ይመስራሉ። የዚያ ጊዜ ሰንበቱ ይሻላል ወይ? እንደዚያ ከሆነ በሰንበት ለሰው ልጅ ረፍት ስለሰጠው ስለምን ትቃወሙኛላችሁ አለች። እንዲህ ጌታ በሰንበት ምንድን ነበር ያደረገው? በዕለተ ሰንበት እጁ እንደዚህ የታጠፈውን ሰው ነበር የዘረጋው። በዕለተ ሰንበት የጎበጠችውን እድሜ ዘመኗን በሙሉ የጎበጠችውን ሰው ነው ቀና ብለሽ ሂጂ ብሎ ቀና ብላ እንድትሄድ ያደረጋል። በዕለተ ሰንበት 38 ዓመት ተኝቶ የነበረውን ድዊ ነው አልጋህን ተሸክመ ቆም ነው። ሰንበት ነው ነበር ያሉት እነሱ። ጉዳዩ ለሰንበት ተጠንቅቀው አልነበሩ። በዚህ ነበር ምን ብለው ነው እንደዚያ የሚያደርጉት ሲባል እነሱ ክርስቶስን የጠበቁት እንደዚያ ስላልነበሩ ችግሩ እዚያ ላይ ነው። ይሄን ለምን እንደማነሳው ነግራችኋለሁ። የእግዚአብሔር ቤተሰቦች ክርስቶስን የጠበቁት ጌታ ሲወለድ አይሁድ 3 ክፍሎች ነው የነበሯቸው። 3 አይነት መደብ ነው የነበራቸው። ኤሲያውያን፣ ሰዱቃውያን እና ፈሪሳውያን ይባላሉ። እነዚህ ፈሪሳውያን ሕግ ጠንቃቂዎች ናቸው። ሕግ የሚጠነቀቁ የሙሴን ሕግ ለመጠበቅ እንደገና ደግሞ ሌላ ሕግ ያወጡ ናቸው። የሙሴን ሕግ ለመጠበቅ የሙሴን ሕግ መጠበቂያ ሌላ ሕግ ያወጡ የሕግ ጠበቆች ነን ማለት ናቸው። ከልባችን ተርፎ የእግዚአብሔር ሕግ በልብሳችን ይጠበቃል ለማለት በልብሳቸው ላይ ቅድስና ለእግዚአብሔር ኤሎሂም ብለው ጽፈው የሚንቀሳቀሱ ነበሩ። ቀሚሳቸውን አስረዝመው እኔ እኮ ክርስትና እውነት ለመሆኑ አንዱ ማስረጃው ዛሬ ያሉትን ረበናቱ ሳይቱ በጣም ነው የሚገርመው። ይሄ ክምር የሚያል ነገር አይታችኋል? ራሳቸው ላይ የሚያደርጉ እና በየመንገዱ የሚጸልዩትን ሳይታችኋል? በየመንገዱ ይጸልያሉ። ጌታ ምንድን አላቸው? አንዴ ለክሙ ጸሐፍቱ ፍልስፍና እንደተበሉ አብያተ መበለት በምክንያት አንወ ጸሎትክሙ። በየደረጃው በየመንገዱ በየአደባባዩ ሳትጸልዩ ጸሎተኛ እየመሰላችሁ የድሃ ቤት ለምትበሉ ፈሪሳውያን ወዮላችሁ ያላችሁ። እኔ ዛሬ በየመንገዱ ሲጸልዩ ሳያቸው ደስ ነው የሚለኝ። ለምን መሰላችሁ? የጌታን ትምህርት ስለሚያረጋግጡልኝ። ትናንትን ያሳዩኛል። ውሸት ነው የክርስቶስ ትምህርት እንዳይባል ምንም አርኪኦሎጂ ቁፋሮ ሳያስፈልገው የታሪክ ምርምር ሳያስፈልገው አይሁድን ማየት በቂ ነው። ክርስቶስ እውነት ነው። የትናንት ተማዎቹ ዛሬ ማለት ክርስቶስ ላይ ምን ነበር ያደረጉበት? ምራቅ ነበር የተፉበት አይደል? ዛሬ ምንድን ነው የሚያደርጉት? ሲጸየፉ ምራቅ ነው የሚተፉት ክርስቲያኖች ላይ ማለት እንዳንዱ ነው ያሉት። ሰንበት እንደሚሸጥ በሰንበት ተጠንቀው ሳይሆን ፈሪሳውያን እንደዚህ ናቸው። ኤሲያውያን የሚባሉት ደግሞ ምን አይነት ናቸው መሰላችሁ? ኤሲያውያን ደግሞ የሚባሉት እንደዚህ እንደ ባይታዊ ሆነው በቁምራን ወይም ደግሞ ኩምራን አካባቢ ዴልሲ ወጣ ብሎ ሙት ባህር አካባቢ ዋሻዎች አሉ። አሁን መጽሐፈ ሄኖክን ተቆፍሮ የተገኘበት እዚህ አካባቢ ቤቱና ይዘው የሚኖሩ ናቸው። ሰዱቃውያን የሚባሉ ደግሞ ሶስተኞች ክፍሎች ናቸው። እነዚህ ደግሞ ሆዳሞች ከፖለቲካ ጋር ገጥመው የሚበሉ ለእምነት ግድ የሌላቸው ግን የቤተ ክህነት ሰዎች ናቸው። ከቄሳር ጋር ተስማምተው የሚኖሩ ብቻ ሆዳችን ይሙላ ደረታችን ይቅላልን እንጂ እኛ ሃይማኖት ሞራል ወረ ግድ የለም የሚሉ ከተሾመ ሰው ጋር ሁሉ እየተስማሙ እውቀትን እያጣመሙ የሚኖሩ ናቸው። በዚያ ጊዜ ደግሞ ልብ በሉ አይሁድ የነበሩት በማን ስር ነው? በቄሳር ስር ነው። ከመከራ ያላረፈ ሕዝብ ነው እስራኤል። በነገራችሁ ላይ ኢሳይያስ ምን ይላል? በአንድ በኩል ዛሬ ያለችውን እስራኤልም ሳያት እኔ ደስ ይለኛል። እስራኤል እንደ ጢስ ናት ይላል ኢሳይያስ። የኛ ሊቃውንት ሲተረጉሙ ይላሉ ጢስ ላይን እንደማይመቸው እስራኤል ለጠላት አትመችም ይላሉ። ጢስ ላይን ይመቻል አይመችም? አይመችም። እስራኤል ለጠላት አትመችም ይላሉ። መከራ ማያጣትም ድል ማያጣትም የእግዚአብሔር ስጣት በፊት ቀድሞ ጌታ ከመወለዱ 580 ዓመት ቀድሞ ናቡከደነጾር የሚባለው ይቅርታ ልክ ነው። ናቡከደነጾር ሁለቱን ነገድ እዚህ ኢየሩሳሌም የነበረው ነገደ ብንያምና ነገደ ይሁዳ የሚባለው ሁለቱ ነገር ነበር እዚህ የነበረው። ይሄንን ወደ ባቢሎን ማርኮ ወሰደ። ስልምናሶር የሚባለው ደግሞ የአስሩ ነገድ መንግስት ሰማርያ ነው ዋና ከተማው፣ ሰሜን እስራኤል ማለት ነው። ሰሜን እስራኤል ነበር የነበረው። 10 ነገድ ደግሞ ስልምናሶር ወደ ፋርስ ተካፍሎ ወስዷቸው ነበር። ከዚያ ተመልሰው ጥቂት እንዳረፉ ደግሞ በቂሮስ የሚባል የፋርስ ንጉስ የባቢሎን ንጉስ ብልጣሶርን አሸንፎ
ቤተ መቅደሳቸውን እንዲሰሩ ፈቀደላቸው። የኢየሩሳሌምን ቅጽ በ52 ቀን ነው ሰርተው ጨረሷል። እግዚአብሔር ረድቷቸው ማለት ነው። በእርግጥ የዛሬ ጊዜ የነበረችው ኢየሩሳሌም ጠባብ ናት፣ እንደ ዛሬው ሰፊ አይደለችም። 52 ቀን ሰርተው አጠናቀው በሰላም ጥቂት መኖር ሲጀምሩ ግሪካውያን ደግሞ መተው ወረሯቸው። ግሪካውያን መተው ሊቀ ካህናቱ አዛሪያስ ሲባል ነበረ ሚስቱን በአደሮማ ወይም ደግሞ ዲን ጨምረው አቅልጠው አንተሽተው ተኩሰው በጡቶቹ አንጠልጥለው ሰቅለው ልጆቹን አቃጥለው እሱን አሰቃይተው ጠብሰው እስራኤልን ደግሞ እንደገና ማርከው ደግሞ ወደ የተወሰዳቸው ደግሞ ወደ ግሪክ ጌታ ሊወለድ አካባቢ ደግሞ የመቃቢስ ልጆች ደግሞ ተነስተው 161 ዓመተ ዓለም አካባቢ መጥተው ደግሞ ኢየሩሳሌም ነፃ ወጡ፣ መቅደሱን አደሱ። ወዲያው ጥቂት ሳያልፉ ሮማውያን ተቀበሏቸው። አሁን ጌታ ሲወለድ በሮማውያን ግዛት ስር አይሁድ እየማቀቁ በነበረበት ሰዓት ጌታ የተወለደ። ሲወለድ የአይሁድ ጥያቄ አንድ ነገር ነው። ልብ ብላችሁ ስሙ። መሲሁ ሲወለድ እንደ ዳዊት ያለ መንግስት፣ ጠንካራ መንግስት መስርቶ እስራኤልን ነፃ ሀገር ያደርጋታል። እንደ ዳዊት እንደ ሰሎሞን ጊዜ የምትፈራ ሀገር ያደርጋታል። ታስታውሳላችሁ፣ ሰሎሞን ቤተ መቅደስን ሲሰራ የጢሮስ፣ የሲዶና፣ የአሞን፣ የከነናውያን፣ የህንድ መንግስታት ጭምር ነበሩ። ግብር እየገበሩለት ወርቅ፣ ዕንቁ፣ ጽድ እየላኩለት ቤተ መቅደሱን የሚሰራው እዚያው ወደ ቴልአቪቭ ቅርብ ያለችው ዳርቻ ነው ያለችው ኢዮጴ ወደብ ዮናስ ወደ ጠርሴስ የተሳፈረባት ወደ ጊዜያችን ያለችውና እዚያ በዚያ ነበረ ያ ሁሉ ቤተ መቅደስ የተሰራበት ዕቃ እየተጫነ ግብር እየተገበረለት እየመጣ ቤተ መቅደሱን የሰራው እና እንዲህ ያለችውን እስራኤል ይመልስልናል ብለው ሲያስቡ ጌታ መጣና ከዳዊቱ ልጅ ከድንግል ማርያም ተወለደ። ሰራዊት አላስከተለ፣ ምን አለ? ጭራሽ በቤተ መንግስት መወለዱን ትቶ ደግሞ በየት ተወለደ? በምንድን ነው የተወለደው? በበረት ተወለደ። ችግራቸው ለሰንበት ተጠንቅቀው ሳይሆን ለምንድን ነው ምድራዊቷን እስራኤል ማታመጣት? ለምንድን ነው የእስራኤልን ጽናት ማታመጣት? ለምንድን ነው ኃይል ማትሰጠን? ምድራዊ መንግስት አትመሰርትም ወይ? እኛን ለምን አትሾመንም? ለምንድን ነው መምህርነታችን የምታጣጥልብን? ጉዳዩ የቅናት ነው እንጂ ለሕግ መቆርቆር አልነበረም። አሁን ዛሬም እንገራችሁ ወደ ክርስትና ስትመጡ፣ ከይሁዲነት ወደ ክርስትና ስትመጡ የሚጠብቃችሁ ፈተና ይሄ ምንድነው ሲባል ከይሁዲነት ወደ ክርስትና ስትመጡ ከክርስቶስ ምድራዊ ነገር አታገኙ። እርግጡን ወቁት፣ እንቅፋት ይገጥማችኋል። ኢየሱስ ክርስቶስ ሰላም ከሆነ ለምንድን ነው በሕይወት የውከት የሚገጥመኝ? ከተጠመቅኩ ጀምሬ ሰላም አላገኘሁም ሊያሰኛችሁ ይችላል። ሰይጣን ይረብሻችኋል። ጌታ ደግሞ ምንድን ያለው? ዘይጾረ መስቀለ ሞቴ ይክሊት ጸመደኒ፣ መስቀሌን ተሸክሞ የማይከተለኝ ሰው የኔ ሊሆን አይችልም ነበር ያለው። የኔ ሊሆን አይችልም። ወደ ክርስቶስ ስትመጡ ሰላም አይጠብቃችሁ። የሚጠብቃችሁ ምንድን ነው? መስቀል ነው የሚጠብቃችሁ። ከፋት ነው የሚጠብቃችሁ። መስቀሉ ማን ነው? የገዛ ስጋችን መስቀል ይሆናል። ዘመዶቻችን መስቀል ይሆናሉ። ጸሩ ለሰብ ሰባቤቱ የታደገ የሰው ጠላቱ የገዛ ቤተሰቦቹ ናቸው። ማቴዎስ ወንጌል ምዕራፍ 5 ላይ የሰው ጠላቱ የገዛ ቤተሰቦቹ ናቸው። ቤተሰብ ጠላቱ ነው ይነሳል። ስጋችን ጠላቱ ነው ይነሳል። ጎረቤት፣ የዓለሙ ሲስተም፣ ፖለቲካው፣ አጋንንት ራሳቸው በእኛ ላይ በእምነታችን ላይ በኃይል ይነሳል። የዚያን ጊዜ ጌታ ሆይ አንተን አምኜ መጣሁ፣ አንተን ተከተልኩ፣ ተጠመቅኩ፣ ሰላም ነህ ስትባል ሰምቼ ክርስቶስ ተከተልኩ፣ ግን እንዲያውም ከተጠመቅኩ ወዲህ ሁከት ገጠመኝ እንድትሉ ሰይጣን በደንብ ይሰራል። እንደዚያ እንድትሉ ከቃሉ ጋር ናችሁ። ከቃሉ ጋር ናችሁ። ይህንን ቅዱስ ጴጥሮስም ጠይቆ ነበር። ሁሉም ትተን ተከተልን፣ ምንድን ነው የምትሰጠን? በመጨረሻው ዘመን 100 እጥፍ እሰጣችኋለሁ። የምድር ነገር ጠብቃችሁ እንደው እዚህም ደግሞ በይሁዲነት ያላችሁ ልትጠመቁ ያሰባችሁ ትኖራላችሁ። የምድር ሰላም ክርስቲያን ሆኜ አገኛለሁ ብላችሁ እንዳትጠመቁ። መጠመቅ ያለባችሁ መንግስተ ሰማያትንና ክርስቶስን ፈልጋችሁ። ክርስቶስን የሚከተሉ ሰው ሁሉ መከራ ይገጥመዋል። ትንቢተ ኤርምያስ ምዕራፍ 1 ላይ ኤርምያስ ምን ታያለህ አለ። የሎሚ እንጨት አያለሁ አለ። ይሄ የሎሚ እንጨት አለ። ያ የሎሚ እንጨት ማን እንደሆነ ታውቃላችሁ? ክርስቶስ ነው። ጌታችን ኢየሱስ ክርስቶስ እና ያሳየው ለኤርምያስ የሎሚ እንጨት ይላል ቅዱስ ሳዊሮስ ዘአንጾኪያ ሲተረጉም፣ ውጩ
መራራ ነው ይላል። ቅርፍቱ አይለበልብም፣ ይመራል። ውጩ መራራ ነው፣ እንደገና ደግሞ ጥቁር ነው ወይ ከበዛ ቢጫ ነው ሲቀላ። ወንተ ውስጡሰ መዓት ጻዳ ወመዓሪር ጣዕሙ፣ ውስጡ ግን ነጭ ነው፣ ጣዕሙም ደስ ያሰኛል ይላል። ውስጡ ሎሚ ግን ቅርፍቱ መራራ ነው። ከማውቂ እለ ይፈቅዱ ይርብቡ በሃይማኖተ ክርስቶስ፣ በክርስቶስ ሃይማኖት ሊያተርፉ የሚወዱ ሰዎች ሁሉ እንደ ሎሚ መራራ ሕይወት ይኖራሉ። ውስጡ ግን የጣፈጠ ሕይወት ነው የሚኖሩት ብሎ ይነገራል። ሎሚውን ጠብቃችሁ ነው በአፋዊ ሕይወታችሁ፣ በትዳራችሁ፣ በንግዳችሁ፣ በስራችሁ ክርስቲያን በመሆናችሁ ምክንያት ልትገፉ ትችላላችሁ። እሱ ራሱ ግን ሽልማታችሁ ነው። እሱ ራሱ ትርፋችሁ ነው። የክርስቶስ እኮ መስቀሉ ነው አይደል? ትንሣኤውን ይዞ የመጣ ጌታ ባይሰቀል ይነሳል? አንድ ላይ ገለጋችሁ። ከሐሙስ ማታ ወደ ሐሙስ ሌሊት ስትሄዱ ለትንሣኤው እየራቅን ነው እየቀረብን ነው? ከዓርብ ጠዋት ወደ ዓርብ 6 ሰዓት ስትሄዱ ለትንሣኤው እየቀረብን ነው እየራቅን ነው? በዚያው ግን መከራው ምን እያለ ነው? ይጨምራል። መከራ ሲጨምር ትንሣኤ ይጨምራል። ትንሣኤ ሊመጣ ሲል መከራ ይጨምራል። እንደዚህ ነው ክርስትና። ያንን ያስተምር ነበር። በሰንበት ይደልቅ የገቢረ ሰናይ በሰንበት፣ እንግዲያውማ በሰንበት መልካም ማድረግ ይገባል ብሎ የነገራቸው እና እኛም አሁን ያለን ክርስቲያኖች እንደ ፈሪሳውያን ምድራዊ ነገር ስናጣ ማጉረምረም፣ ጌታ ሆይ ወዴት አለ? እንደውም አንዳንዱ ሰው ምን ይገጥመዋል መሰላችሁ? ድሮ ጸሎት ሳይጸልይ ሳለ በጣም ጥሩ ሕይወት ነበር የሚኖረው። ጸሎት ሲጀምር ከውሃው ሲወረውረው፣ የተቃጠለ ቤት ሲገጥመው፣ ወታደሮች ሲያባረሩት በህልሙ ሲሰቃይ ያድራል። የማስተነካክቼ ነው ሁሉ ችግር የደረሰብኝ ጸሎት እንዳቋርጥ እንድብል እኮ ነው ሰይጣን እንደዛ የሚያደርገው ማለት ነው። ይገርማል እኮ ሳንጸልይ ደህና የነበሩ ሰዎች መጸለይ ሲጀምር ሁከት ይጀምራል። ድሮ ወደን የነበርነው ሰው ሁሉ ማኩረፍ ይጀምረናል። ለምንድን ነው እንደዚያ የሚሆነው ሲባል የክርስቶስ ሕይወት የሎሚ ሕይወት ነው። መራራ ሕይወትን በጣፋጭነቱ ይዞ ነው። ውስጥ ነው ጣፋጩ ያለ ውስጥ። መንግስተ ሰማያት የተዳፈነች ዕንቁን ትመስላለች ያለ ለዚህ ነበር። እርሻ ውስጥ የተዳፈነ ዕንቁን ግን የምታወጣው ቆፍረ ደክመ ነው። ቅዱስ ዮሐንስ አፈወርቅ ምን ይላል? ወርቅ የሚቆፍር ሰው ሲቆፍር ሆኖ ብሎ የበቆሎ ፍሬ የምታክል ወርቅ ቢያገኝ ቁፋሮውን ይጨምራል ወይስ ያቆማል ብሎ ይጠይቃል። ምን ያደርጋል? ንገሩኝ እንጂ ይጨምራል። ግን ድካም አለው። ግን ወደ ዋናው ወርቅ ልደርስ ነው ይላል። ትንንሽ በረከቶችን ካገኘን አሁን ቁፋሮችን መጨመር ነው። ቁፋሮ ጠለቅ ሲል ግን አየር ማግኘታችን እየቀነሰ እየታፈን እየጨነቀን እየጨለመ ይመጣል። ግን ወደ ወርቁ እየቀረብን ነው የሚመጣው። ክርስትና እንደዚህ ያለ ወደ ክርስቶስ ስንቀርብ ጨለማዎቹ መከራዎቹ እየጸኑ ይመጣሉ። መጨረሻ ላይ ግን የጌታ ብርሃን ከኛ ጋር ነው። ያንን ነው ነግራችሁ የፈለኩ ስለ ሰንበት ናማች ሰንበት በሉ እና አይሁድ ሰንበትን የተቃወሙበት ምክንያት ያ ነው እንጂ እንደ ጌታ እኮ አንድ ቀን ጠይቃቸው፣ ቆይ እናንተ ግን ምን አድርጊያችሁ ነው ግን እንደ ሁልጊዜ የምትቃወሙኝ የምትገሉኝ ድንጋይ የምታነሱ ለምንድን ነው አላቸው። በእንተ ሰማይሰ ግብርከ ኢንወግረከ፣ ስለ ጥሩ ስራ እኮ አንወግርህም። እንደው ስታበላ እንጀራ ስታበረክት እኮ ጥሩ ነው፣ እንደው ድውይ ስትፈውስ ጥሩ ነው። ችግሩ እኛን እየነካካን ነው። እኛን እየነካን ነው፣ ራችን እያወጣብን ነው። ምድራዊ ምቾት ፈልገው ነው እንጂ ስለ ሰንበት ተቆርቁሮ አይደለም። ሰንበትንስ እንደውም ያከበራት ጌታ ነው። በእውነት የአይሁድን ሰንበት ያከበረ ማን ነው? ጌታ ነው። በትክክል ሰንበትን ያከበረ እሱ ነው። ምን አድርጎ? ክርስቶስ ሰንበትን ሻረ አይባልም። ሰንበትን አከበረ። እንደውም ምን አድርጎ ነው ያከበረ? ሰንበትን ማክበር እኮ ማለት መልካም ማድረግ ማለት ነው። ምን አደረገ? ሽባውን ተረተረው። ምን አደረገው? ሸክም አቀለለ። ምን አደረገው? ጎባጣ ቀና። ምን አደረገ? ለታወኩት ረፍት ሰጣቸው። ታዲያ ሰንበት ማለት ረፍት ከሆነ ሽባው እንዲህ ተዘርግቶ የሚሰቃየው ሰውዬ ከደዌው ሲያሳርፈው ሰንበት አይደለም? እንደ አቅማዳ ተሰፍታ የነበረችውን ማንም ያላያትን ሰርታ የመብላት ሰው ከደረሰበት የመድረስ ናፍቆት የነበረባትን ሴት ቀና በይ አንቺ ሴት ሲላት ረፍት ሲሰጣት፣ ሰው ከዋለበት ሲያውላት፣ ሰው ከደረሰበት ሲያደርሳት፣
እረፍት ሲሰጥ ሄዶ ሰንበትን ማክበር። ሰንበትን ያከበረ ክርስቶስ ነው። አልታወቅም እንጂ አይሁድ ካከበሩት ይልቅ ሰንበትን ያከበረ መድኃኒዓለም ነው። ሰንበትን ማክበር ማቴዎስ 12 ላይ ምን አላቸው? ሰንበትን ማክበር መልካም ማድረግ ነው አለች። እስቲ በሉ ዘመኖች ምን ማለት ነው? መልካም ማድረግ ነው። ወደ መሰረታዊ ይሄ እንግዲህ ሰምን አይነገርኳችሁ። ወደ ወርቁ ልውሰዳችሁ። ሰምና ወርቅ ታውቃላችሁ? እሺ ካወቃችሁ ወደ ሰምና ወርቁ ልውሰድ። ወደ ወርቁ ልውሰዳችሁ። አሁን እኛ ራሱ ቀዳሚት ሰንበት እንደ አይሁድ ያደለች አይደለችም እንጂ ለኛም ሰንበት ናት። አይደለም ነው። ለኛ ለኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ሰንበታችን ናት። በአይሁድ መንገድ ግን በግ እያረድን አይደለም የምናከብራት። አሁን በጋችን ማን ሆኖ? ጌታችን ኢየሱስ ክርስቶስ ስለሆነ ፍጹም ረፍት እንደው ትክክለኛ ረፍት የምናከብራት እኛ ነው። በሰንበት ጠብ አንገጥምም። በሰንበት ረፍት ነው የምንሰጠው። የተጣላን የምናስታርቀው ለኛ ሰንበት ናት። ሌሎች ግብጾቹ ሌሎች አብያተ ክርስቲያናት አርመን፣ ሶሪያ፣ ህንድ አያከብሯትም። ካቶሊኮች፣ ምስራቅ ኦርቶዶክሶች፣ ራሻ፣ ግሪክ፣ ዩጎዝላቪያ አያከብሯትም። እኛ እናከብራለን። እኛ ለምናከብረው መሰረት ያለን ህዝቦች ስለሆነ ብሉይ ኪዳኑን የተቀበልነው ህዝቦች እኮ ነን። ኢትዮጵያውያን ልብ ብላችሁ ስሙ። ለእስራኤል ባለውለታ ናቸው። ዝርዝር አልነግራችሁም። ይሄ ኢትዮጵያውያን እግዚአብሔር እስራኤልን ሲመክር ምን እንዳለ ታውቃላችሁ? በትንቢተ አሞጽ ላይ እናንተ እስራኤላውያን ለኔ እኮ እናንተ እንደ ኢትዮጵያውያን ናችሁ ነው ያላችሁ። እንደማን ናችሁ ነው ያላችሁ? እንደ ኢትዮጵያውያን መደበኛ ህዝቦች ነን። እንደው ሀገራችን ከፍ ለማድረግ ወይም ዘር ለመጥቀስ አይደለም። ሲጀመር በነገራችሁ ላይ በዘር መመካት ከፍተኛ የሆነ በሽታ ነው። ጌታ ለምንድን ነው አይሁድን ሁልጊዜ እያሳለፈ የሚሰጣቸው ሲባል ምን ብለው እንደሚያስቡ ልንገራችሁ። የዛሬዎቹ አይሁዶች ያስቡ መረጃ የለም። የድሮዎቹ እንደምን ያስባሉ መሰላችሁ? የእግዚአብሔር ምርጥ ህዝብ እስራኤል ናቸው። ሌላው ይላሉ፣ ተመልከቱ፣ ለእስራኤል መጠቀሚያ የተፈጠረ ነው። ታውቃላችሁ? እንደ ዕቃ ማለት ነው። እንደ ዕቃ ለእስራኤል አገልጋይ ሆኖ የተፈጠረ ነው። ምርጥ ህዝብ እስራኤል ናት። የእግዚአብሔር የመጀመሪያ ህዝብ። ሌላው አገልጋይ፣ እንደ አህያ፣ እንደ ከብት፣ እንደ በቅሎ አገልጋይ ነው። እስራኤልን ሊያገለግል ሊጠቅም የተፈጠረ ነው ብሎ ነው የሚያስቡት የቀድሞዎቹ። ይህን ትዕቢታቸውን ሊያጠፋ እኛ ምርጦቹ ሲሉ ጌታ ከሞዓብ አመጣና የክርስቶስ አያት ራሱ ማን ሆነች? ሩት ማለት ሞዓባዊት ናት። እኛ እኮ የዳዊት ዘሮች ነን ሲሉ ዳዊት የማን ልጅ ነው? ዳዊት የማን ልጅ ነው? የሩት የልጅ እኮ ነው። ቦዔዝ ከሩት እሴይን ወለደ። እሴይ ዳዊትን ወለደ። ሩት ሞዓባዊት ናት። እኛ እኮ የአብርሃም ዘር ነን ሲሉ አብርሃም ወዴት ነው አገሩ? ሜሶፖታሚያ። ከዚህ ወደ 725 ኪሎ ሜትር የሚርቅ ቦታ። እዚያ እኮ ነው የተወለደው። ስደተኛ ነው። ታዲያ አብርሃም ልጅ ነው የምትል ስደተኛ ነው። ይሄን ትዕቢታችሁን ተው፣ ሰው አትናቁ። እምቢ ሲሉት ደግሞ እንግዲያማ እናንተም ተሰደዱ ይልና ግብጽ ይልካቸዋል። እንግዲያማ ሂዱ ግሪክ፣ እንግዲያማ ሂዱ ሮም። በዚህ ትዕቢትና በዘረኝነት ምክንያት ይኸው በናዚ ጊዜ 6 ሚሊዮን ህዝብ ነው ያለቀው። መቅደሱ ውስጥ ተቃጥለው የነሱ የታሪክ ጸሐፊ ጆሴፈስ ይባላል። እሱ እንደጻፈው ወይም ዮሴፍ ወልደ ኮሬዮን ማለት ነው። መጽሐፉን ገዝታችሁ ማንበብ ትችላላችሁ፣ እዚሁ አለ። እሱ እንደሚናገረው በዚያ ጊዜ 200 ሚሊዮን ያክል ህዝብ እዚሁ መቅደሱ ውስጥ ብቻ ተቃጥሏል። እዚሁ መቅደሱ ነው። ሙሴ አስቀድሞ እንደተናገረው የንስር ምልክት ይዘው ማርኳቸዋል እንደተባለ ቀድሞ የንስር ምልክት ያለው ባንዲራ ይዘው ነበር ከዚህ ማርከው የወሰዷቸው። ተፈጽሟል። እኛም ሁላችንም ይሄ ዘረኝነት እኛ ኢትዮጵያውያን ብለን ለመመካት ሳይሆን መልካሙን ለመውሰድ ነው። በዘር እንደመመካት ያለ በሽታ ያለ እንዳይመስላችሁ። እግዚአብሔር የሚጠላው ትልቁ በሽታ ዘረኝነት ነው። እነሱ ሁልጊዜ የሚወቅሳቸው ከዚህ ነበር የሚወቅሳቸው። ከባዕድ አይደል ያገባችሁ እናንተ እስከዚህ ተጋብታችሁ ይሄን ብሎ ይወቅሳቸዋል። እረፍት ግን ሰንበት ግን መልካም ማድረግ ነው። እስቲ ሰንበት በሉ። በጣም ጥሩ። አሁን ወደ መንፈሳዊ ትርጉም ልውሰዳችሁ። ሰንበት ማን ማክበር የጀመረው? እግዚአብሔር 6 ቀን ሰራ፣ 7ኛውን ቅዳሜን አከበረ። 6 ቀን ሰራ። ለምን ይመስላችኋል? ቅዱስ ኤፍሬም ሶርያዊ ይህን ሲተረጉም እንዲህ ይላል። ሙሴ ባህርን በበትሩ ያለ ድካም
ከፍሎ የለም እንዴ? በእግዚአብሔር ያመነው ኢያሱ በቃሉ ብቻ ፀሐይን አቁሞ የለም እንዴ? ሙሴ በቃሉ ብቻ ውሃ አፍልቆ የለም እንዴ? ሙሴ በቃሉ ያን ማድረግ ካልቻለና ሳይደክም ስራ ከሰራ የሙሴ አምላክ ይደክመዋል እንዴ? አይደክመውም። ታዲያ ሙሴ በቃሉ ያለ ድካም ስራ ከሰራ የሙሴ አምላክ እንዴት ይደክማል? ካልደከመ እግዚአብሔር አረፈ ማለት ምን ማለት ነው? እግዚአብሔር አረፈ ሰባተኛው ቀን ምን ማለት ይመስላችኋል? መስራት አቆመ ማለትስ ነው? አይደለም። ሰንበት ማለት መስራት ማቆም አይደለም። ይገርማችኋል። እነግራችኋለሁ ምን ማለት እንደሆነ። ሰንበት ማለት መስራት፣ እረፍት ማለት በነገራችሁ ላይ እናንተ ምን ብላችሁ ነው የምትተረጉሙት? አሁን ኢትዮጵያውያን እንሳይ እረፍት ብለው የሚተረጉሙት ነገር በጣም የሚያስቀይ። የዓመት እረፍት ወጣው ይልና ከመንግስት ቢሮም ይሁን ከንግድም ይሁን ከግል ቢሮም ይሁን ይወጣና የዓመት እረፍቱን የሆነ ሱቅ ደጅ ላይ ቁጭ ብሎ ሲያወራ እየዋለ ነው አረፍኩ የሚለው። እሱ እረፍት አይደለም። ይሄ እረፍት አይደለም። ሄዶ ዝም ብሎ ሲዋኙ ማለት የሆነ ሆቴል ተከራይቶ ምሳ ሲበሉ ከርሞ መምጣት እሱ እረፍት አይደለም። እረፍት ሌላ ነው ዘመዶች፣ እረፍት ሌላ ነው። ምንድነው ታዲያ ነው? እግዚአብሔር ስራ ቆሞ ነው አረፈ የተባለ አላቆመም። እንደዚያማ እንዳይባል የዮሐንስ ወንጌል ምዕራፍ 5 ቁጥር 17 ላይ ጌታ ምን አለ? አቡዬ እስከ ጊዜ ይገብር ዋኔ እገብር ከማሁ፣ አባቴ እስከ ዛሬ ይሰራል እኔም እሰራለሁ። እስኪ ወም እስከ መቼ ይሰራል ነው? ዛሬ። እኔም ምን አለው? እሰራለሁ። ስለዚህ እግዚአብሔር እስከ መቼ እየሰራ ነው? እስከ ዛሬ እየሰራ ነው። ምን እየሰራ ነው? ይሄው ነፋሳትን እያነፈሰ፣ ይሄው ውቅያኖሱን ደመና ከውቅያኖስ ወርዶ ከውቅያኖስ ውሃ ቀርቶ በደመናው መልአክ አማካኝነት ዝናብ ወደ ላይ ወጥቶ በተነጅሜ ረቂቅ ዘያቁሮ ለማያ አርጎም ቀላው ያወርዶም ሰማይ በረቂቅ ጉም ውሃውን ቋጥሮ ወደ ላይ አውጥቶ መጽሐፈ ኢዮብ ላይ እንደተነገረ ይሰጠጥ ደመናው እንዳለ ኢዮብ ደመናው ሳይቀደድበት ይገርማል እኮ ደመና ያን ሁሉ ውሃ አንዳንድ ጊዜ በአውሮፕላን ሳይቆይ ዝናቡ የት ላይ ነው ያለላል። አውሮፕላኑ ሰንጥቆት ያልፋል። ሰንጥቆት ሲያልፍ ውሃ አያፈስም። አባ አንድ ጂኦግራፊ ስላልተማርክ ነው እንዳትሉ፣ እውነታችሁን አልተማርኩም። ግን እንዴት ነው ውሃውን የሚቋጥርበት መንገድ ሂደቱን ሊያስረዱት ይችላሉ። ግን ረቂቅ ነው። ከዛ ደግሞ ለብበው ደመና መጀመሪያ አካባቢ ዝናብ እንደዘነበ ካፍ ያለ የሚያካፋው መሬቲቱ መሸከም ስትችል ደግሞ ጠበቅ ያለ ዝናብ ይዘንባል። መጀመሪያ አንድ ጊዜ ትልቅ ዝናብ ይዘን መሬት ታጥባ ትሄዳለች። እግዚአብሔር በአቅሟ እያጠገበ እንድትረካ ያደርጋታል። አረ ይህንን የሚያደርግ እግዚአብሔር እየሰራ ነው። ሕፃናትን ከእናታቸው ማህፀን ውስጥ አሁን ልጅን እግዚአብሔር ያሳያቸው። እኔ በጣም ነው የሚገርመኝ መመናን አንድ ሕፃን ልጅ በተወለደ በ3ኛው ቀን በ4ኛው ቀን ወፍራም ብርድ ልብስ አፍንጫው ላይ ብትጭኑ ታፍኖ ይሞታል አይሞትም? ይሞታል አይደል? ሆድ ውስጥ እያለ ለምንድነው ታፍኖ ያልሞተው? እግዚአብሔር ጥበቃ። ቅዱስ ዳዊት እንከርሰና አንተ አምላኬ አቤቱ ከእናቴ ማህፀን ሳለሁ አንተ አምላኬ ነህ ያለ ለዚህ ሕፃናትን እየጠበቀ እየቀረጸ ዘይስሎሙ ለሕፃናት በውስተ ማህፀን እንዳለ ቅዱስ ያሬድ ሕፃናትን በእናታቸው ማህፀን የሚቀርጻቸው የሚስላቸው የሚፈጥራቸው እሱ እግዚአብሔር ነው። ይሰራል፣ ወቅቶቹን ያፈራርቃል፣ ውሃው ነፋሳት እንዲነፍሱ ያደርጋል። ነፋሳት የራሳቸው መስኮት አላቸው፣ 12 መስኮቶች። ከነዚያ መስኮቶች እየመጠነ ነፋስ እንዲነፍስ ያደርጋል። ነፋስ ባይነፍስ ሌላው ቢቀር ኦክሲጅን አተን ከመሞታችን በተጨማሪ ውሃ መጠጣት አይቻልም። ውሃ ህይወት የሚኖረው ነፋስ ስላለ ነው። እስመ ነፋስ ነፍሳት ይሆኑ ለማያት ነፋስ የውሃ ነፍሱ ነው ይላል መጽሐፍ፣ ህይወቱ ነው። ነፋስ ከሌለ ውሃ ይበላሻል፣ ሰው መኖር አይችልም። ያው የእናንተም ትምህርት እንደሚለው H2O ነው፣ ሃይድሮጅን እና ኦክሲጅን ነው ውሃ። ስለዚህ ከዚህ የተነሳ ነፋሳትን በማንፈስ ብርሃናትን በማመላለስ ፍትህ በመስጠት ጤና በመስጠት በማስተዳደር እግዚአብሔር እስከዛሬ ይሰራል። እሺ ካልደከመው ስራም ካላቆመው እግዚአብሔር አረፈ ማለት ምን ማለት ነው? እግዚአብሔር አረፈ የተባለበት ምክንያት የሰው ልጆችን ክብር ለመስጠት ነው። ሁለት ትርጉሞች ይሰጣል። ለጊዜው ብቻ በአዲስ ኪዳን ብዙ ትርጉም ነው ያለው። ለጊዜው ብቻ አንደኛው ትርጉም ምንድነው?
አንድ ቀን አተረፈ እግዚአብሔር። 6 ቀን የፈጠረ አንድ ቀን አተረፈ። ለምንድን ነው ያተረፈው? አይ ቀን አልቆበት ነው እንጂ ፍጥረት እኮ አልጨረሰም ነበር እንዳይባል፣ የምፈልገውን ያህል ፍጥረት ፈጥሬ ጨርሻለሁ፣ ቀን አልቆብኝ አይደለም። አንድ ቀን ያተረፈበት ምክንያት ይሄ ነው። 6 ቀን እግዚአብሔር የሰራው ለምንድን ነው? አንድ ቀን መስራት አይችልም እግዚአብሔር? አንድ ቀን ብቻ አይደለም፣ አንድ ቅጽበት ቢያስብ መስራት አይቻለው? ይችላል አይችልም? ለምንድን ነው 6 ቀን የፈጀው ይህንን ዓለም ለመፍጠር? ለምን ይመስላችኋል? መንፈሳዊ ትርጉሙን ነግራችኋል። ለጊዜው ግን ሁሉ የሚደረገው በጊዜ ነው። በምንድን ነው? የጊዜን ጥቅም እንድናውቅ ነው። የጊዜን ጥቅም ዘመዶች፣ እኛም 30 ዓመት 40 ዓመት የሞላን እዚህ ውስጥ አለን። እድሜያችሁን በደንብ አስቡት። ላለፈው አልወቅሳችሁም፣ ለሚመጣው ግን እንድታስቡ ነው። 6 ቀን ዓለም የተፈጠረበት ቀን ነው። ስንት ቀን? እግዚአብሔር በ6 ቀን ዓለምን ፈጠረ። የጊዜን ጥቅም ይሁት ጎበዝ። 6 ቀን ማለት ዓለም የተፈጠረበት ነው። በቤተ ክርስቲያን አስተምህሮ 20 ዓለም ነው እግዚአብሔር የፈጠረው። 20 ዓለም። አሁን የምንኖርባት ዓለም 1/20ኛዋ ናት ማለት ነው። አፍሪካ፣ አንታርክቲካ፣ አውሮፓ፣ አውስትራሊያ፣ እንደዚህ ሰሜን አሜሪካ፣ ደቡብ አሜሪካ እንደዚህ የሚባሉት እነዚህ ተደምረው እግዚአብሔር ከፈጠረው ዓለም 1/20ኛው ውስጥ ነው ያለነው። ልብ በሉ። ይሄ ሁሉ ዓለም የፈጠረው እግዚአብሔር የመላእክት ቁጥራቸው እጅግ ሰፊ ነው። የመላእክትን ቁጥር ንገረኝ የምትል ከሆነ ይላል እኮ በአንድ ዓመት የሚዘንበውን የዝናብ ነጠብጣብ ቆጥረህ ንገረኝ። ይቻላል? አይቻልም። ያን መቁጠር የማትችል ከሆነ መላእክትም አይቆጠሩም። ይሄንን ሁሉ ፍጥረት እግዚአብሔር በስንት ቀን ሰራው? በ6 ቀን። 6 ቀን እግዚአብሔር ይሄን ሁሉ ስራ ሰራበት። እናንተ ምን ሰራችሁበት? እንኳን በ6 ቀን በ60 ዓመት ምን ሰራችሁ? 60 ዓመት ሙሉ ስናበላሽ ነው። እግዚአብሔር ይቅር ይበለን። እኔንም ይጨምራል። አይዟችሁ፣ አብረን ኃጢአተኛ መሆናችን አይጠቅማችሁም እንጂ እኔም ጭምር ነኝ። እንዲሁ 6 ቀን እግዚአብሔር እንደው እንድታስቡ ነው። 6 ቀን እኮ እግዚአብሔር ዓለምን የፈጠረበት ነው። እኔ በ40 ዓመት 30 ዓመት ምን ሰራው? ግን በትናንት እንዳታዙ፣ ለነገ ነው መኖር። የሰው ልጅ አንዱ ችግሩ ምንድን ነው? ምን ይባላል? ትናንትን ያደንቃል፣ ዛሬን ይንቃል፣ ነገን ይጠብቃል ይባላል። ትናንትን ያደንቃል ማለት አይ የዛሬ 10 ዓመት ብታየኝ እኮ እንዴት ጥሩ ሰው ነበርኩ ይላል አንዳንድ ሰው። ሰምታችሁ ታውቃላችሁ? ግን ሊቃውንት ይላሉ ዛሬ በጣም ተበላሽተህ ነው እንጂ ትናንት ጥሩ ሰው ስለነበርክ አይደለም ይላሉ። ትናንት የተሻለ የመሰለ ዛሬ በጣም ስለሆንክ ነው ይላሉ። እና ትናንትን ዞር ብላችሁ አትዩት። አንዳንድ ጊዜም ደግሞ ሰይጣን ተንኮሉ በንስሐ ያመካኝና የትናንትናውን ኃጢአታችን እያሰብን እኔ እኮ ማረጋ ሰው ነኝ፣ እንዲህ ማድረግ አልነበረብኝም፣ እንዲህ ማድረግ ደግሞ ነበረብኝ እንድንልና በዚያ ሐዘን ውስጥ እየተያዘንን ዛሬን እንድናበላሽ ያደርጋል። ኑሮ ግን ከዛሬ ነው የሚጀምረው። ዛሬን ነው መምራት እያልኳቸው ያለው። ግን ዘመናችንን አበላሽተናል። ጊዜያችሁን ተጠቀሙበት። ሰኞ ሲመጣ እንዲህ ብላችሁ አስቡ። ሰኞ እግዚአብሔር ውሃን ከአራት ከፍሎ ይሄንን ጠፈር የፈጠረበት ነው። ይሁላችሁ ይሄን ጠፈር የዘረጋው ሰኞ ነው። እግዚአብሔር ሰኞ ሰማይን ፈጠረ። እኔ ደግሞ ሰኞ እንደው ምን ልስራ እንዳቅሜ ብላችሁ አስቡ። ሰኞ እኮ ሰማይ የተፈጠረበት፣ ሰማይ በተፈጠረበት ቀንማ እንዲህ ወራዳ ስራ አልሰራም ማለት አለባችሁ። እግዚአብሔር ማክሰኞ የምድር እጽዋትን በሙሉ የፈጠረበት ቀን ነው። እግዚአብሔር ምድር እንድታበቅል ባደረገበት ቀንማ እኔ ምድርን እንድትመክን አላደርግም ማለት። እግዚአብሔር ረቡዕ ይሄን የማይቆጠር ከዋክብትና ፀሐይ ጨረቃ ላይ የፈጠረበት፣ እግዚአብሔር ብርሃን በፈጠረበት ቀንማ እኔ ጨለማ ውስጥ አልውልም ማለት። እግዚአብሔር ሐሙስ በባህር የሚኖሩ እንስሳት አራዊትን፣ አሳውን ሁሉ ጉማሬውን፣ አሳንበሪውን፣ አዞውን ሁሉን የባህር ውስጥ ሰራዊትን በሙሉ የፈጠረበት ቀን ነው። እንግዲህ በዚህ ቀንማ ይሄ ሙት ባህርን ታውቁታላችሁ? አዎ። እስኪ የምታውቁት ብቻችሁ ነው ሙት ባህርን የምታውቁት። እግዚአብሔር ይስጥልኝ። ታውቁታላችሁ አይደል? እና ሙት ባህር በጣም ነው የሚገርመኝ። በጣም ብዙ ትርጉም ያለው ባህር ነው። ሙት ባህር ከተባለበት ምክንያት አንዱ ምን ይመስላችኋል?
ምን ይመስላችኋል? ምንም ህይወት ያለው ነገር በውስጡ አያኖርም። እና ታዲያ እኛ ምንም ህይወት ከሌለን ህይወት የሚሆን ነገር በውስጣችን ከሌለ እኛ ምንድን ነን ማለት ነው? ሙት ባህር ነን ማለት። የዚያ ምሳሌዎች ናቸው። በነገራችሁ ላይ ምንም የክርስቶስ ህይወት በውስጣቸው የሌለባቸው ሰዎች ሙት ባህር ይባላል። ዮርዳኖስ ጉዞውን የሚጨርሰው የት ሲደርስ ነው? ሙት ባህር ውስጥ ነው። የተጠመቁ ሰዎች የሚጠፉት በዚህ ዓለም በሞተ ተግባር ነው። ዮርዳኖስ የምን ምሳሌ ስለሆነ ነው? የጥምቀት ነው። ዮርዳኖስ እዛ ሙት ባህር ሲገባ ጉዞ ይጠናቀቃል። ክርስቲያኖች ተጠምቀው ሲያበቃ ወደ ሞተው ዓለም ሲገቡ ህይወታቸው ይጠናቀቃል፣ ይበላሻል፣ ይሞታሉ እንደሱ። እና እግዚአብሔር ህይወት ባህር እንኳን ህይወት በሰጠችበት ቀን እኔ ወደዚህ ዓለም ባህር አልገባም ማለት ነው። ዓርብ እግዚአብሔር ሰው ፈጠረ። ምን ፈጠረ? ሰው ፈጠረ። እግዚአብሔር ዓርብ ፈጠረ። እናንተ እስቲ ዓርብ ሰው ፍጠሩ። ሰው ፍጠሩ ማለት ምን ማለት ነው? ዓርብ እግዚአብሔር ዓርብ ሰው ፈጥሯል። እኔም እስቲ ሰው ልፍጠር፣ ሰው ልገንባ በሉ እስቲ። ዓርብ ሲመጣ ቢያንስ ዓርብ ቀን ልጆቻችሁን የምትገነቡበት ቀን አድርጉት፣ የምትመክሩበት፣ የምታነቡበት። ልጅን ማብላት ብቻ ማሳደግ እንዳይመስላችሁ። ልጅን ማብላት በሬ እንደማድለብ ነው። ማስተማር ግን ህይወት መስጠት ነው። አርአያ መሆን 1000 ጊዜ ከመምከር አንድ ነገር ማሳየት ለህፃናት ይበቃቸዋል። አንዳንድ ሰው አለ አይደለም፣ እሱ ቢራ እየጠጣ ለልጆቹ ይሄን ልጅ አይጠጣውም ይለዋል። እንዴ ልጁ ምን እያሰበ ነው የሚያደርግ? እንደተጨቆነ ነው የሚያስበው። እስከ መቼ አድጌ እንዳባዬ ቢራ ጠጥቼ ነው የሚለው? ማቆም አለብህ ራስህ። ለልጅ ለገል የሚባል ነገር የለም። ራስህ አቁመህ ማሳየት ነው። ሰው እንፍጠር አሉ አብ ወልድ መንፈስ ቅዱስ። እስኪ ሰው እንፍጠር በሉ ድገሙ እንጂ እኛም እስቲ ጊዜ ሰው እንፍጠር። እውነት ሰው ጠፍቷል እኮ ዛሬ። ዲዮጋኔዎስ የተባለ ፈላስፋ ነበር፣ የግሪክ ፈላስፋና መብራት አብርቶ በግሪክ በአቴና ከተሞች ይዞራል። ምን ሆነ ነው አንተ ሲባል ሰው ጠፍቶ ነው። የሁሉ ሰው አይደለም እንዴ እኔ ሰው ነው ያልኳቸው አይባል። እንዴ ያለው ሰው አይደለም ማለት ሰው ጠፍቶ መብራት ይዞ በቀኑ መብራት ይዞ አሁን ሰው ጠፍቷል። ምን አይነት ሰው ነው የጠፋው መሰላችሁ? የሚያስብ ሰው ማለት ነው። የሚያስብ ሰው ጠፍቷል። ትናንትን የሚያስብ የለ፣ ነገን የሚያስብ የለ። በፍጹም ከ50 ዓመት በኋላ በዚህ አካሄዳችን የት እንደርሳለን? የለም አናስብም። እንበላለን፣ እንጠጣለን፣ ይመሻል፣ ይነጋል። ተመስገን። እንንጫጫለን፣ ስርዓት የለንም፣ መደማመጥ የለም። በቃ እንኖራለን። መኖር ከተባለ ነገን አናውቅም። እስቲ የዛሬ 50 ዓመት ቤተክርስቲያናችን ምን ትሆናለች? የዛሬ 100 ዓመት ኢትዮጵያ ምን ትሆናለች? ትዝም አይደለም። ይቆም ሁሉም ያወቁት ወድባዶ ይቀራል የነገራችን እና የሚያስብ ሰው ስላሴ እስከ ዛሬ ተፈጠረ ከመላእክት በቀር ሌላ የማያስብ ነው። እስቲ እንግዲህ ደግሞ ለዚህ ቻለን የሚያስብ እንፍጠርላት። አስቡ ወይ በመንፈሳዊም አስቡ። እንደው ባስኮላውም ራሱ ከተማራችሁ ባስኮላውም ያስቡበት። እንደ የሶቅራጥስን ያህል እንኳን መሆን ጥሩ ነው። በፍልስፍናውም አለመጠቅ ሶቅራጥስ አንድ ቀን የግሪክ ውስጥ አዲስ ነገር መናገሪያ የሚባል አደባባይ አለ። አሪዮስፋጎስ ይባላል። ማንም ሰው አዲስ ነገር ሲኖረው ሄዶ የሚያወራበት ነው። እና ሶቅራጥስ ሄዶ ቁጭ አለ እዛ። ህዝቡ በሙሉ አዲስ ነገር ሶቅራጥስ ሊነግረን ነው ሲሉ ዝም። 3 ሰዓት ላይም ዝም፣ 6 ሰዓት ላይም ዝም፣ 9 ሰዓት አይ ምሳ በልተን እንምጣ ብለው ሲመጡም ዝም ተመልሰው እስኪንጠብቀው ነው እስከ ማታ ቢጠብቁት ዝም። ሌሎቹ ቤታቸው ሌሎች ጉዱን ሳናይማ እንሂድም ብለው አብረው አደሩ። ሲነጋ ምን እያረክ ነበር ሲሉት እያሰቡ ሰው ምንድን ነው እሱ ሲያስተማራቸው እሱ አስቡ ነው። ይገርማል። 24 ሰዓት አስቤ አንድ ጊዜ እናገራለሁ። የዚህ ዘመን ሰው ደግሞ 24 ሰዓት ያወራል፣ አንድ ጊዜ የማያስብ። የእውነቴን ነው። ይቅር በለኝ። መጠቅለል የሚባል ጄኔራላይዜሽን የሚባል ነገር አለ። ሎጂኩን እዚያው ጣሉት። እንዴ ሁላችን አጨፍጭፈን የምናስብ ማለን ትላላችሁ ብያለሁ። እሺ የምታስቡትን አያጠቃልሉ። የማናስበው ነው። አስቡ። እንደው ስለ እግዚአብሔር አስቡ። ነገን አስቡ።
ትናንትን አስታውሱት፣ ታሪክ እወቁ። ምንድን ነበር ብላችሁ አስቡ። ኢትዮጵያውያን ምንድን ነበር? አብዛኞቹ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢየሩሳሌም ይዞታዎች የተነጠቁት በምን ይመስላችኋል? ማሰብ ባቆምንበት በዘመነ መሳፍንት ነው። ዘመነ መሳፍንት ላይ በደንብ አድርገው ይሰሩብን ነበር። እገሌ ያለላችሁ ለኛ ሀገር እንትን መሳፍንትና መኳንንት ጎጃም ሄደው ለጎጃሙ ንጉስ አንተ ትነግሳለህ፣ ጦር መሳሪያ እንረዳሃለን፣ ጎንደር ይዘው እንደዛ፣ ትግራይ ይዘው እንደዛ፣ ኤርትራ ሄደው ሐማሴን ሄዱና እንዲህ እንረዳሃለን፣ እዚህ መጥተው እንደዚህ፣ ሸዋ ሄደው እንዲህ እያሉ ለኛ ቤት ስራ ይሰጡናል፣ እርስ በርስ ያባሉናል፣ እዚህ ቤተክርስቲያናችንን ይወርሳሉ። የተነጠቅነው ይመስላችኋል? በእኛ መንጫጫት፣ በእኛ አለመስማማት፣ ለነገ አለማሰባችን፣ ትንንሽ ነገሮችን ንቀን ለትልቅ ነገር መኖር በማቆማችን ምክንያት እጃችን ላይ ያለውን ነገር እያጣን ነው። እና መስማማት፣ ማፍቀድ፣ አንድ መሆን፣ ወሬን መቀነስ ለኛ ይገባናል። ሰው እንፍጠር። እስኪ ሰው እንፍጠር በሉ። ምን አላችሁ? ሰው ፍጠሩ። ደግሞ እስራኤል ተቀምጣችሁ እስራኤላውያን አንድ መመሪያ አላቸው። አሁን ያሉት 1948 ወዲህ ያሉት እስራኤላውያን አንድ መመሪያ አላቸው። ለመኖር ጥራት የሚባል ነው። እስኪ ለመኖር ጥራት በሉ። ምን ማለት ነው? ሐኪም ከሆነ የመጨረሻው ጥሩ ሐኪም አይሁዳዊ መሆን አለበት ብሎ ነው። ሀብታም ከሆነ የመጨረሻው ጥሩ ሀብታም ማን መሆን አለበት? አይሁዳዊ መሆን አለበት። እስራኤል ለመቀጠል የህይወት ጥራት ሊኖረን ይገባል። ትምህርቱንም የመጨረሻውን መውሰድ አለበት። ሌላውን አላውቅም። ስለዚህ አሁን የምነግራችሁ ምንድነው? ጥራት ሊኖረን ይገባል። ለነገ አስቡ። ሀገራቸውን እንዴት እንደሚወዱ ተመልከቱ። እዚህ እናንተም ደግሞ አስቡ። ለዚች ሀገርም ማሰብ ይገባል። እስራኤልም እንዲቀጥሉ መጸለይ ያለብን ይሆናል። እስራኤል ካልቀጠሉ ቅርሶቹም አይቀጥሉ። አብያተ ክርስቲያናት የምንሳለማቸው ቅዱሳት መካናትም አይቀጥሉ። አብረን ነው መጸለይ ያለብን። ሀገራችንን ጭምር ሰው መጸየፍ የለብንም። እግዚአብሔር በሚያውቀው እኛንም ከባዶነት ተቀብሎናልና ከቃሉ ጋር ናችሁ። እንዲህ አድርጎ እግዚአብሔር በስድስተኛው ቀን የፍጥረት ጉልላት የሆነውን አዳምን ሰራ። ሊቃውንት በምን ይተረጉሙታል? ቤተ መንግስትን አዘጋጅቶ ንጉሱን በኋላ አምጥቶ እንደማስቀመጥ ይችን ዓለም ለአዳም ቤተ መንግስት አድርጎ ፈጥሮ ንጉሱን አዳምን ንግስቲቱን ሔዋንን በኋላ አምጥቶ ሾማቸው ይላል። ሰውን መጀመሪያ ያልፈጠረበት ለዚህ ድግስ ደግሶ ወዳጅን ጠርቶ ናብላልኝ ጠጣልኝ እንደማለት እግዚአብሔር 6 ቀን የደገሰለት ብቸኛው ፍጡር ማን ነው? ሰው። በዚህ ክብር ሊሰማችሁ ይገባል። ዘመድ ወንድም እህት ባይኖራችሁ እኔ እኮ እግዚአብሔር 6 ቀን የደገሰልኝ ፍጡር ነኝ ማለት አለባችሁ። የእውነቴን ነው። እግዚአብሔር ሲሰራልን ነፋስ የተፈጠረ ለማን ነው? ለሰው። ፀሐይ የተፈጠረ ለማን ነው? ለሰው። ጨረቃ የተፈጠረ ለማን ነው? ለሰው። ፍጥረታት በሙሉ ለኛ የተፈጠሩት መላእክት የተፈጠሩት ማንን እንዲጠብቁ ነው? ሰውን። ማንኛውም ግለሰብ ያመነ ይሁን ያላመነ 2 ጠባቂ መልአክ እንደሚሾምለት ታውቃላችሁ? እናንተ የምታደንቁት ግን 2 ጋርድ ያስከተለ ባለስልጣን ስታዩ ከማከዲ ጋርድ አለ። እናንተም እኮ አላችሁ። ለዚያው የማይክድ ጋርድ ነው። ጋርድስ ሊክድ ይችላል፣ ግን የማይለወጡ ጠባቂዎች አሉ ለእያንዳንዳችን። እግዚአብሔር በምድር አንግሶናል። ስንተኛም አንድ ጠባቂ መልአክ አለ የማይተኛ። እኛ ተኝተን ሰላም የምናድረው ሰይጣን አዝኖልን መሰላችሁ? ጣራውን እኮ አፍርሶ ቢጭነን ደስ ይለዋል። ታዲያ ለምንድን ነው ሰላም የምናድረው? የማይተኛ መልአክ እግዚአብሔር እዚያ ስላስቀመጠልን የማይተኛው አምላካችን ባልንበት ሁለን የምንገባው ጠባቂ መልአክ ስላለን። ሰው ንጉስ ነው። ሶስተኛ ምን ያሉ ሊቃውንት ቤት ሰርቶ ጉልላቱ መጨረሻ ላይ እንደሚያስቀምጡት ይሄንን ዓለም ፈጥሮ እግዚአብሔር የፍጥረት ጉልላት የሆነውን ሰውን መጨረሻ ፈጠረው። ሰው ልዩ ፍጥረት ነው። ንገራችሁ ልዩ ፍጥረትነቱን ከምናደንቅበት አንዱና ከምንረዳው ሴቶች ሲወልዱ ነው። የሚገርመኝ ሴቶች ሲወልዱ በጣም ምጥ፣ በጣም ጠንቅ ስቃይ ነው። ሐኪሞቹ ከጎና አጥንታችን በጣም ብዙዎቹ ሲደቁ ሲሰበሩ የሚሰማንን ያህል የሚሰማቸው ወይም የአንድ ጎና አጥንታችን በሙሉ ድቅቅ ሲል የሚሰማንን ያህል ይባላል። እና ስታምጥ ቆይታ ሴቲቱ ልጁን ስታየው ደስ ይላታል። ለምን ይመስላችኋል? ምጧን ተረሳዋለች።
ለምንድን ነው እንደዚያ የምታደርገው? የሚሆንላት የወለደችው ሰው ስለሆነ ነው። ጌታ ዮሐንስ ወንጌል ምዕራፍ 16 ላይ ሲናገር ልትወልድ እንደተቃረበች ሴት እንደዚሁ ታዝናላችሁ፣ ሴቲቱ ግን በወለደች ጊዜ ደስ ይላታል። ለምን? ሰው ወልዳለች ነው አይደል? ሰው ወልዳለች ማለት ሰው የማን መልክ ነው? የእግዚአብሔር መልክ ነው። ሰው የእግዚአብሔር መልክ ስለሆነ ሰውየውን ስታይ እግዚአብሔርን ስለምታይ ምጧን ትረሳዋለች። የሕፃናት መልክ የማን መልክ ስለሆነ ነው? የእግዚአብሔር መልክ ነው። እኛ በአርአያ እግዚአብሔር የተፈጠርን ነን። ንገራችሁ ስለ ሰው ተፈጥሮ ሶስት ነገሮችን። የመጀመሪያው ሰው በእግዚአብሔር መልክ ተፈጠረ የሚለው እንድታውቁ። ምንድነው ሰው በእግዚአብሔር መልክ ተፈጠረ የሚባለው? አንደኛው ሰው እንደዚሁ ቁመናው እግዚአብሔርን ይመስላል። አይን እንዳለን እግዚአብሔር አይን አለው፣ ቁመት እንዳለን ቁመት አለው እግዚአብሔር፣ እጅ እንዳለው እግርም የሱ ረቂቅ የኛ ግዙፍ ነው። አንደኛው በቅርጻችን እግዚአብሔር እንመስላለን ሰዎች ብቻ። ሁለተኛ በነፍስና በስጋችን ከዛ ፍታ ነገር ንገራችሁ በቅርጻችን አለ። ሁለተኛው በነፍሳችን ተፈጥሮ ሰው ልብ አለው። ልብ በሉ እንጂ ቀጥሎ ምን አለው? ቃል በሉ። ቀጥሎ ምን አለው? እስትንፋስ አለው። ስንት ሰው ይባላል ታዲያ? አንድ ሰው። ልብ ስል አብ በሉ። ልብ፣ ቃል፣ እስትንፋስ ስንት እግዚአብሔር ይባላል? አንድ እግዚአብሔር ይባላል። ቴዎዶጦስ ዘንቆራ የሚባል ሊቅ ነው የተረጎመው። እንቆራ ማለት አንካራ ቱርክ ውስጥ ያለች ከተማ ነው። ዛሬ አንካራ ናት። እዚያ የነበረ ሊቅ ነው። 4ኛ ክፍለ ዘመን የነበረ የቤተክርስቲያን ሊቅ። ልብ አብ እንደ ልብ ነው፣ ወልድ እንደ ቃል ነው፣ መንፈስ ቅዱስ እንደ እስትንፋስ ነው ብሎ ተርጉሟል። ግን ሰውየው አንድ ሰው ነው እንጂ ሶስት ሰው አይባልም። እኛ ሥላሴም ሶስት አካላት ቢኖራቸው አንድ አምላክ ናቸው ይላል። ስለዚህ ሰው እግዚአብሔርን ይመስላል የተባለው በአሳቢነቱ በእውነት ተናጋሪነቱና እስትንፋስ ማለት ሕያው ስራ በመስራቱ ነው። ሰው እግዚአብሔርን ይመስላል ማለት። ሶስተኛ እግዚአብሔርን የምንመስለው ለምንድን ነው? ሰው ነፍስና ስጋ ነው። እስኪ ነፍስና ስጋ በሉ። ምን አላችሁ? ግን ስንት ሰው ነው? አሁን ይሄ ስንት ሰው ነው? ስለዚህ አባ መጣ ነው የምትሉ እንጂ አባ መጣ ነው እንጂ የምትሉት ነፍስና ስጋ መጡ ትላላችሁ። አንድ ሰው ብላችሁ ትጠሩኛላችሁ። ግን ምን አለኝ? ነፍስና ምን ስጋ ነው። ግን ስንት ነኝ? ሰው አንድ። ክርስቶስ አምላክ ነው። አምላክ ነው። ሰው ነው። ስንት ነው? ግን አንድ ነው። የነፍስና የስጋችን ተዋህዶ እስኪ አንድ ጥያቄ ልጠይቃችሁ። አንድ ሰው ኃጢአት ቢሰራ ነፍሱ ነው ስጋው ነው የሚሰራው? ለምሳሌ እኔ ከአንድ ሰው ቤት ቂጣ ሰርቄ ብበላ አርጋው ነፍሴ ናት ስጋዬ ነው የሰረቀችው? ነፍስ ስጋው ማለት ስጋው ነው የሰረቀው። ሁለት የታል? ነፍስ ትበላለች? አትበላም። ነፍስ ትበላለች? አትበላም። ስለዚህ ማን ነው የሰረቀ? ስጋ። እሺ ነፍስ ትሰግዳለች? ትሰግዳለች ነፍስ? እሺ ተውት። ነፍስ ታለቅሳለች? ነፍስ ታለቅሳለች? የነባላት አላት የላትም? የላትም ነፍስ። ስለዚህ ተደሙተም የሚያለቅሱ ሰዎች ብፁዓን ናቸው ይላል። ነፍስ አታለቅስም፣ የሚያለቅሱ ደግሞ ብፁዓን ናቸው፣ መንግስተ ሰማያት ይወርሳሉ። ነፍስ ካላለቀሰች ያለቀሰ ሰው ነፍስ ለምን ገነት ትገባለች? ምክንያቱም ያልዘራችውን ማጨድ የለባት። ሳታለቅስ እንዴት ትወርሳለች? ስለዚህ ስጋ ነው የሚያለቅስ ማለት ነው። ነፍስ ታለቅሳለች። ተውት፣ አላምታታችሁ መከሽ አይ የሚሰርቀው አንድ ሰውዬ ነው። ለምሳሌ ዳቦ ሲበላ ሰውየው ሰርቆ ሲበላ ዳቦውን የሚያነሳው ማን ነው? አቤት እጁ። አቤት ሲጣፍጥ የምትለው ማን ነው? ምክንያቱም ሰውየው ከሞተ በኋላውን ጣዕም ያውቃል። ለሞተው ሰውዬ ሽቱ ብትረጩት ያሸተዋል? አያሸተውም። ስለዚህ ተግባሩን ስጋ እየሰራው ጣዕሙን ደግሞ ማን ነው የምትወስደው? ነፍስ ትወስደዋለች። ስለዚህ አንድ ላይ ነው የሰራው። ግን ደግሞ ስጋ ወደ ነፍስነት ተለውጧል? አልተለወጠም። ነፍስም ወደ ስጋነት አልተለወጠም። ሁለት ግን ደግሞ አይደለም።
መለኮት ወደ ስጋነት አልተለወጠም፣ ስጋ ወደ መለኮትነት አልተለወጠም። ክርስቶስ አንድ አካል አንድ ባህሪ ተዋህዶ ማለት ነው። ከካቶሊኮች የተለየ ነው። በዚህ 451 ዓመተ ምህረት አንድ አካል አንድ ባህሪ ነው። ሞኖ አይደለም፣ ሚያን ሞኖፌሳይትስ ዲያፌሳይትስ እና ሚያፌሳይትስ ይባላሉ። ሶስት ሞኖ ማለት ምን ማለት ነው? ይሄ ማለት ወደና ቀረብ ለማድረግ ያክል ሲንግል ዋን፣ ዱዋል ዋን፣ ዩናይትድ ዋን ማለት ነው። ሲንግል ሞኖ ሲንግል ነው፣ ነጠላ ተዋህዶ የሌለው ሌላ አካል የሌለው ነው፣ ብቻውን የቆመ ነው። ዱዋል የሆነው ደግሞ ከአንዱ ጋር ወይ ተደርቦ ወይ ተጠግቶ ወይ ተቀላቅሎ የሆነ ነው። ሚያ ማለት ግን ዩናይትድ ነው፣ የተዋህደ ነው። ሁለት አይደለም፣ ነጠላም አይደለም። ታዲያ ምንድነው ሲባል አንድ የተዋህደ ነው። እንደ ነፍስና እንደ ስጋ፣ እንደ ብረትና እንደ እሳት፣ እንደ ጋለው ብረት እንደዚህ ያለ ያተዋህደው የሚባለው እሱ ነው። ስለዚህ ሰው በእግዚአብሔር አምሳል ተፈጠረ ማለት ሰው በሆነው በእግዚአብሔር ወልድ አምሳል ተፈጠረ ማለት ነው። ሰው በሆነው በእግዚአብሔር ወልድ አምሳል ተፈጠረ ማለት ነው ፍቹ። ለክርስቶስ አምሳል ሆነን የተፈጠረ ለሶስትነታቸው አምሳል ነን፣ መልሰን ደግሞ ለክርስቶስ ተዋህዶ አምሳል ነን። ሶስተኛው ለመሰቀሉ አምሳል ሆነን የተፈጠረ ነው። አራያ ሆነን ይሄው እንደዚህ ተዘረጋ። ምንድነው ይሄ? መስቀል ነው። ይሄው መስቀል። ሰው በመስቀል እንዲድን ታስቦ የተፈጠረ ነው። ሰው እንዲስት ወንደ እግዚአብሔር ተሰቅሎ እንዲያድነው ታስቦ የተፈጠረ ነው። የሰው ልጅ እንዲህ ያለ ክቡር ፍጥረት ነው። የእግዚአብሔር መልክ የተሰጠው ፍጥረት ነው። ስለዚህ እግዚአብሔር ምን አድርጎ አረፈ ስትሉኝ፣ ሰው ፈጥሮ አረፈ። እስኪ ሰው ፈጥሮ አረፈ በሉ። የእግዚአብሔር የመጨረሻ የሥራ ማረፊያው ማን ነው? ሰው። የመጨረሻ የሥራ ማረፊያ እረፍት ያደረገበት ምክንያት ሰው ሲገኝ ሰው በቃኝ የሚያስብ አንድ ዕቃ ስንፈልግ አይደለም ሲያቀርቡልን እንልና የፈለግነውን ዕቃ ስናገኝ በቃ ይሄን ነበር ስፈልግ የነበረው እንደሚባለው የሰው ልጅ በቂ ፍጡር ነው፣ ሙሉ ፍጡር ነው። እግዚአብሔር የሚደሰትበት የመጨረሻው ፍጡር ነው። ማን? ሰው። እገሌ የሌለው ሰው። በአጠቃላይ ሰው እንዲህ ያለ ክብር አለ፣ ሰንበት ስለዚህ የተሰራው ባል ነው ለሰው ነው። ታዲያ እግዚአብሔር አረፈ መባሉ ለምንድን ነው ሲባል እግዚአብሔር የሚበቃው ሰው ሲያገኝ ነው። ለእግዚአብሔር ጥላት ከምንሰጠው፣ መቋሚያ ከምንሰጠው፣ ጥንግ ድርብ ከምንሰጠው፣ ቤት ከምንሰራለት፣ ትልልቅ ህንፃዎችን ከምንሰራለት ይልቅ ሰው ስንሰጠው ደስ ይለዋል እግዚአብሔር። ሰው ስንሆንለት ደስ ይለዋል። ሰውነታችን ነው የሚፈልገው እግዚአብሔር። ሰማይማ ሰርቷል፣ አዳራሽማ ሰርቶ ነበር። እግዚአብሔር የፈለገው ሰው ነበር። እግዚአብሔር ደስ እንዲለው ከፈለጋችሁ ሰው እንስራ። እኔ እውነቴን ነው የምነግራችሁ። አሁንም ሰው ስሩ፣ ሰውነታችን እንስራው፣ እግዚአብሔርን እናስመስለው። የመጨረሻው እግዚአብሔርን መምሰል የምትባለው ቅድስና ናት። ቅድስና ወይም ደግሞ ሱታፊ አምላክ በግሪኩ ቲኦሲስ ይሉታል። እግዚአብሔርን ወደ መምሰል መነጠቅ፣ መሰወር። ሰው ሲበቃ ከዚያ በኋላ ከተፈጥሮ ሕግ በላይ መሆን ይጀምራል። የመሬት ስበትን ተቃውሞ በህዋው ላይ መራመድ ይጀምራል። በባህሩ ላይ መራመድ ይጀምራል። በጠባብ ቤት ሊገባ ይችላል። በክርስቶስ ስዋሬ ማለት ነው። በተዘጋ ቤት ይገባል። ይሄንን ክብር የምናገኝበት የዘላለም ሕይወት የምንወርስበት ሰውነታችን ነው። ስለዚህ የሰው ረፍቱ ምንድነው ካላችሁ ሰው መሆን ነው ማለት ነው። እስኪ የሰው ረፍቱ በሉ። እግዚአብሔር ምን ሆኖ አረፈ? ሰው ሰርቶ። ምን ሆኖ አረፈ? ሰው ሰርቶ። እኛስ የምናርፈው ምን ስንሆን ነው? ሰው ስንሆን በሉ። ሰው ስንሆን። ንገሩኝ። ሰው ስንሆን ረፍት ትፈልጋላችሁ? አዎ። እንደ ሀገራችን ኢትዮጵያ እንድታርፍ ትፈልጋላችሁ? አዎ። ሰው ስንሆን እናርፋለን። እዚህ አሁን ያለነው የት ነው? ኢየሩሳሌም ነው። የኢየሩሳሌም ዋናው ተወዳጅ ንጉሥ አሁን ሁሉም የሚወዱት የዳዊት መቃብር ላይ ሄዳችሁ አይታችሁ አይደል? ሲወዘወዙ ነው የሚወዱት። እና ዳዊት ተወዳጁ ዳዊት እግዚአብሔርን የሚወደው እስራኤልን የሚወዱት ሁላችን የምንወደው ዳዊት ለልጁ ለሶሎሞን ሲሞት ምን ብሎት ነው የሞተው? ልጄ ሰው ሰራዊቶቹ ነገሬ ይሆነዋል፣ ነገሬን በዚህ አደራጅ በዚህም ትንበል እንዲህ ብሎ ንጉሥ ለልጁ ቤተ መንግስት ሲያወርስ ስርዓተ መንግስት አውርቶ ህጉን እንዲያርግ አስተዳደር ብሎ ያስተምራል እንጂ ግን ምንድነው ያለው? ሰው ከሆንክ ማን ይመራልሃል መንግስትን ብሎት
እግዚአብሔር ይመራልህ ብሎ በ12 ዓመቱ በገባኦን ተራራ ላይ ወጥቶ ገባኦን ተራራ ማለት ወደዚህ ወደ ኢያሪኮ በኩል ሆኖ በጌልጌላ በኩል የሆነ ራቅ ብላ የምትገኝ ናት። እስራኤል ከግብጽ ሲመጡ መጀመሪያ ሲገቡ ያገኙት ቦታ ናትና ገባኦን ተራራ ላይ ሄዶ ሰሎሞን ምንድነው ያለ? እግዚአብሔር ሆይ እኔ 12 ዓመት ልጅ ነኝ፣ እስራኤልን የምመራበት ጥበብ ስጠኝ አለ። አባቱ ያለው ይሄን ነበር። ጥበብ ሰጠው። እግዚአብሔርም አንተ ጥበብ ለምነኛልና ያለመንከኝን ሀብትና ጥበብ ጨምሬ እሰጥሃለሁ። እንደ ሰሎሞን ያለ ባለጸጋም አልተነሳም። ስለዚህ የእግዚአብሔር ቤተሰቦች ሰንበት ማለት ለኛ ሰው መሆን ነው። እስኪ ሰው መሆን በሉ። የትምህርታችን ርዕስ ምን ነበር? ሻባት ወይም ሰንበት ነው። ስለዚህ ሰንበት መሆን ሰንበት ማክበር ማለት ምን ማለት ነው? ድገሙላችሁ። ምን ማለት? ሰው መሆን። ሁለተኛ እየጨረስኩ ነው ትምህርቴን እንዳይረፍድብን። ሁለተኛው ሰንበትን ማክበር ምን ማለት? ስራን ጨርሶ ነው። እረፍት ሰንበት ማለት እረፍት ነው። እኛ እረፍት እንድናገኝ ምን እናድርግ ስትሉ ስራችንን ጨርስ። እስኪ በሉ ስራችንን ጨርስ በሉ። ስራችንን ጨርስ። ሰንበት ማለት ወይም እረፍት ማለት ስራን አቋርጦ የሆነ ቦታ ከርሞ መምጣት አይደለም። እረፍት ማለት ስራን መጨረስ ነው። እስኪ በሉ እረፍት ማለት ምንን መጨረስ ነው? እግዚአብሔር ምንን ጨርሶ ሰንበትን አከበረ? ስራ ጨርሶ ነው ሰንበትን ያከበረ። ስራው ጨርሶ ሰንበትን አከበረ። እኛም ስራችንን ጨርስ። ያልጨረስነው በጣም ብዙ ስራ አለ። ብዙ ስራ አለብን። የራሳችን ጉዳይ፣ የቤተክርስቲያናችን ጉዳይ፣ የሀገራችን ጉዳይ፣ የቤተሰቦቻችን ጉዳይ፣ የታሪክ ጉዳይ፣ የነገ ቤተክርስቲያናችን ጉዳይ ያልጨረስነው ብዙ አለ። ስራውን የጨረሰ ሰው በረፍት ይኖራል። ሰንበት ማለት ይሄ ነው። ስራችሁን ጨርሱ። ሶስተኛ ሊቃውንት አሁን ምስተረጉናሉ ሰንበት ማለት መልካም መስራት ነው። እግዚአብሔር መልካም ሰርቶ ሰንበትን አከበረ። ለምሳሌ እንገራችሁ፣ እረፍት ከፈለክ መልካም ስራ። እረፍት የሚሰጠን መልካም መስራታችን ነው። እንዲህ ይላል እግዚአብሔር ሰኞ ይሄን ፈጠረ ወሬ እግዚአብሔር ከመሰናይ እግዚአብሔርም ያ መልካም እንደሆነ አየ። ማክሰኞ እግዚአብሔር ይሄን ፈጠረ እግዚአብሔርም ያ መልካም እንደሆነ አየ። ስድስተኛው ቀንስ እንዲህ እያለ ነው እግዚአብሔር ሰውን ፈጠረ እግዚአብሔርም ያ እጅግ መልካም እንደሆነ አየ። እዚያ ሰንበትን አከበረ። ሰንበት ማለት እረፍት ነው። የሰው ልጅ እረፍት የሚያገኘው መልካም በመስራት ነው። ያስቀየመን ሰው ካለ ያንን ያስቀየመን ሰው እስቲ ልኩን ነገር ይልምታ ባል እሱ እረፍት አይሰጥም። እንደውም ባልናገር ብሎ የሚል የህሊና ስቃይ ነው የሚያመጣው። እረፍት የሚሰጠው መልካም መስራት ነው። ሰው የዘራውን ያጭዳል። እውነቴን ነው የምነግራችሁ። ሰው የዘራውን ያጭዳል። መልካም ከሰራን ከየትኛውም ጉድጓድ ብንጣል እግዚአብሔር የምናርፍበትን ነገር ራሱ ያመጣል። ክፉ የምንሰራ ከሆነ ደግሞ የዚያን ዋጋ ማግኘታችን አይቀርም። የጊዜ ጉዳይ ነው እንጂ የጊዜ ጉዳይ ነው። ከቃሉ ጋር ናችሁ? እረፍት ማለት እስኪ ሶስቱን ትርጉም ንገሩኝ። ሰው መሆን በሉ። ሁለተኛስ? የሚያሳርፈን ስራን መጨረስ በሉ። ሶስተኛስ? መልካም ስራ። እግዚአብሔር ስንት ቀን ሰርቶ አረፈ? 6 ቀን ሁሉ ምን ስራ ሰራ? መልካም ስራ። 6ቱን ቀን ሁሉ መልካም ከሰራን እረፍት ማለት ነው። በህይወቴ እታወካለሁ፣ እጨነቃለሁ። ምንድነው በእናንተ ቋንቋ በጣም አውርጄ ስናገር ይደብረኛል ነው የምትሉት አይደለም? ይደብረኛል፣ እጨናነቃለሁ፣ እንዲላለሁ። ምን ላድርግ? መልካም ሰው። መልካም ከሰራችሁ እረፍት ታገኛላችሁ። ግፍን ማስወገድ፣ የወንድማችን ደም እጃችን ላይ እንዳይኖር ማድረግ ምን ይላል መሰላችሁ? አንደኛው እረፍት የሚነሳን ኃጢአት ነው። ኃጢአት እረፍት ይነሳል። ረሲ ይጎይ እንዘ አልቦ ዘይደግኑ ጻድቅሰ ልቡ ለጻድቅ ወኩል ከማንበሳ መጽሐፈ ምሳሌ ምዕራፍ 28 ቁጥር 1 ላይ ኃጢአተኛ ሰው ማንም ሳያባርረው ራሱ ይሸሻል ይላል። በየቀኑ ተቅበዝባዥ ምን ሆኖ ለምን ይመስላችኋል? ህይወታችን ውስጥ ኃጢአት አለ የተቀበረ። ወይ የወንድማችን ደም አለ፣ ወይ የበደልነው አለ፣ ወይ የተሳደብነው አለ፣ ወይ ያስቀየምነው አለ፣ ወይም ደግሞ ሰውነታችን እግዚአብሔርን የበደለበት ተቀብሮ ያለ የኃጢአት ድል በዚህ ውስጥ አለ። ስለዚህ ቃየል ምን አለ መሰላችሁ?
ወእከውን ርዑደ ወድንጉፀ ወኩሉ ዘረከበኒ ይቀትለኒ። እኔ ተቅበዝባዥና የምደነግጥ እሆናለሁ፣ የሚያገኘኝ ሁሉ ይገለኛል። በዚያ ጊዜ ስንት ሰው ነው ቃየል የሚያገኘኝ ሁሉ ይገለኛል የሚል? ሌላ ስንት ሰው አለ? አቤል እንደሆነ ሞቷል። ኃጢአተኛ ሰው የምድር ሁሉ ስደተኛ ነው። ታዲያ ማረፍ ከፈለግ ምን ነው? ከኃጢአታችን መላቀቅ፣ እረፍት የሚነሳንን ነገር ማቆም። የበለጠ ለነፍሳችን ላይ ሰውነታችን ውስጥ የኃጢአት እሳት ካለ እኛ ዘፈኑን፣ እኛ እንትኑን፣ እኛ ስድቡን እያደረግን ነዳጅ እንጨምርበታለን። ነፍሳችን በኃጢአት እሳት ትነዳለች። በምናችን እንረፍ? ስለዚህ እረፍት ማለት ምን ማለት ነው ካላችሁ ኃጢአትን ማቆም ነው። ኃጢአትን ማቆም ሰንበት ነው። እሱ እረፍታችን ነው። ከቃሉ ጋር ናችሁ? ኃጢአትን ምን ማለት ማቆም። እንዴት አድርገን እናቆም ሲባል እንደማይጠቅመን አውቀን እናቆም፣ እንደማይረባን አውቀን፣ እንደሚያከስረን አውቀን። ኃጢአት እግዚአብሔርን ያሰጣል። ኃጢአት ማለት ምን ማለት መስላችሁ? ኃጢአት በግዕዙ ኃጢኦት ነው። እዚህ ዕብራይስጥ ቋንቋ የምትችሉ ስላላችሁ ኃጢአት በዕብራይስጥ ምንድን ነው? ምን ሄድ ትርጉሙ መንገድ መሳት ማለት ነው በዕብራይስጥ ቋንቋ። ኃጢአት በዕብራይስጥ ኃጢአት ቃሉን እናንተ በሉት፣ ትርጉሙ ግን መንገድ መሳት ነው። ምክንያቱም የሰው ልጅ የተፈጠረ እግዚአብሔርን ለመምሰል ነው። ያን ትቶ ሲበድል መንገድ ሳተ ነው። ኃጢአት ሰራ ማለት በዕብራይስጥ መንገዱን ሳተ፣ እግዚአብሔርን የሚመስልበትን ሕይወት ተወ ማለት ነው። ሰው እንስሳን ሊመስል አልተፈጠረም፣ እግዚአብሔርን ሊመስል ነው። ስለዚህ መንገዱን ሳተ፣ የተፈጠረበትን ዓላማ ተወ ማለት ነው ኃጢአት መስራት። ግዕዙ ኃጢአት ማለት ማጣት ማለት ነው። ምንድነው የምናጣው ኃጢአት ስንሰራ? ራሳችን እናጣለን፣ አይምሮአችን እናጣለን፣ ጊዜያችን እናጣለን፣ ዘመድ እናጣለን፣ ወንድም እናጣለን፣ ሀገር እናጣለን፣ እግዚአብሔርን እናጣዋለን፣ ጤና እናጣለን፣ እድሜ እናጣለን፣ እንቀሰፋለንም ጭምር፣ ጉልበታችን እናጣዋለን፣ ጊዜያችን እናባክንበታለን፣ አይምሮ የለሽ እንሆናለን። ይሄንን እንዳናደርግ ሰንበት ማለት ኃጢአትን ማቆም ነው። እረፍት ማለት ስለሆነ እግዚአብሔር ያሳርፈናል። አሜን። እግዚአብሔር ያሳርፈናል። አሜን። የመጨረሻ አንድ ነገር እንነግራችሁ። የመጨረሻ ሰንበት ማለት ምን ማለት ነው? ትርጉሙ እረፍት በሉ። እንግዲህ የመጨረሻው ሰንበት መድኃኒታችን ኢየሱስ ክርስቶስ። ሰንበት ማለት እረፍት ነው። እረፍትስ ማን ይመስላችኋል? ጌታችን መድኃኒታችን ኢየሱስ ክርስቶስ። እሱ ነው እረፍታችን። ምንድን ነው የሚያሳርፈን ካላችሁ ክርስቶስ ነው የሚያሳርፈን። የማቴዎስ ወንጌል ምዕራፍ 11 ከቁጥር 28 እስከ 31 የሚል ቃል ታያላችሁ። ጌታ ሲያስተምር ንስኡ አሩቴ በላዕሌክሙ፣ ቀንበራችሁን በላያችሁ ላይ ተሸከሙ፣ ቀንበሬን በላያችሁ ላይ ተሸከሙ። ተማሃሩ እምኔ፣ ከእኔ ተማሩ፣ እስመ አነ የዋህ ወትሑት በውስተ ልቤ፣ እኔ በልቤ ትሑትና የዋህ ነኝና። ወትረክቡ እረፍተ ለነፍስክሙ፣ ለነፍሳችሁም እረፍትን ታገኛላችሁ። የኔን ቀንበር ተሸከሙ፣ ከእኔ ተማሩ፣ ለሰውነታችሁ እረፍት ታገኛላችሁ። ንዑ ሀቢ አንትሙ ስሩሃን ወክቡዳነ ጾር፣ እናንተ ደካሞች ሸክም የከበዳችሁ ወደ እኔ ኑ፣ እኔ አሳርፋችኋለሁ። እስመ አሩቴኒ ሰናይ ወመጾሬኒ ቀሊል፣ ቀንበሬ ልዝብ ሸክሜም ቀላል ነውና። እረፍታችን ክርስቶስ። ቅዱስ ቄርሎስ ይህን በሁለት ተርጉሞ መስሎ ይተረጉመዋል ከፍሎ። ሁለት ነገር፣ እናንተ ደካሞች፣ ሁለተኛ እናንተ ሸክም የከበዳችሁ ኑ እኔ ያሳርፋችኋለሁ። ደካሞች ያላቸው በጊዜው የነበሩ አይሁድን ነው ይላል ቅዱስ ቄርሎስ። እንዴት ነው ደካሞች ማለት? የኦሪት መስዋዕት አድክሟቸዋልና በግ ሲያርዱ፣ ወይፈን ሲያርዱ፣ ጠቦት ሲያርዱ፣ ሙክት ሲያርዱ፣ ርግብ ሲያመጡ፣ ስንዴውን ሲያመጡ፣ ዘይቱን ሲያመጡ፣ ጨውን ሲያመጡ፣ የወር መባቻ ሲሰዉ፣ የደህንነት መስዋዕት ሲያቀርቡ፣ የእህል ቁርባኑን ሲያቀርቡ፣ የኃጢአት መስዋዕቱን ሲያቀርቡ፣ ለምጽ በወጣ ቁጥር ሲያርዱ ሲያቀርቡ ድክም ብሏቸው ነበረ። ስለዚህ እንስሳትን በማቅረብ የደከማችሁ ደካሞች እናንተ ተውት እሱንና እኔ ብቻ ተሰውቼላችሁ እረፉ እያላቸው ነበር። በግ በመግዛት የደከማችሁ፣
በሬ በመግዛት የደከማችሁ። እንዲያውም ጌታ በተወለደበት ጊዜ የነበሩት አይሁድ መከራ ይቀበሉ ነበረ። ለምን? እዚያ የነበሩት ፈሪሳውያን አጭበርባሪዎች ነበሩ። በዘመኑ የነበሩት ሊቃነ ካህናት ከግሪክ ከሮማ ከዚህ ሁሉ እየመጣ እዚህ የፋሲካን በዓል ያከብራል በዓመት አንድ ጊዜ በስደት ያሉት አይሁዳውያን እና ከብት ሁሉ በዙሪያው እየነዱ ያመጣሉ ለመስዋዕት። ይከሳባቸዋል ይላሉ ሊቃውንቱ። ሊቃነ ካህናቱ ምን ይሏቸዋል መሰላችሁ? ማቴዎስ 23 ላይ እንደነገረን ጌታ አይማ ከስቷል ለመስዋዕት አይሆንም ይሏቸዋል። ታዲያ ምን ይሻለናል? ሁለት የከሳምጡና አንድ የሰባ ሰጠናችሁ ሰው ይሏቸዋል ሊቃነ ካህናቱ። እንዲህ ያደረጉ ድሆችን አድክመዋቸው ነበረ። እናንተ በግ በመግዛት ወይፈን በመግዛት በሬ በመንዳት የደከማችሁ እኔ ልሰዋላችሁና ይበቃችኋል እረፉ አላቸው። መጾር ቀሊል አሩት ሰናይ ውእቱ ኢየሱስ ክርስቶስ። ቀላል ሸክም ልዝብ ቀንበር ይሏችኋል፣ እሱ ኢየሱስ ክርስቶስ ነው ይላል አባ ጊዮርጊስ። ልሙትላችሁ የሚል እኔ በልታችሁ ጠጥታችሁ ጽደቁ የሚል እንጂ አብሉኝ አጠጡኝ የማይል ቀላል ሸክም ልጆቹ ለመሆን ክርስትና ለመነሳት ለመቁረብ ምን ከፍላችኋል? ወይፈን መርታችሁ መጥታችኋል። እዚህ መጥታችኋል። ሙክት ይዞ ይመጣል፣ እዚህ ጠቦት ይዞ ይመጣል፣ የፋሲካ በግ ይዞ ይመጣል። ምን ይዛችሁ መጥታችኋል? ክርስቲያን ለመሆን የሱ መስዋዕት ብቻ ነው የበቃ። በቂ መስዋዕት ጽዋ እከኒ ጽኑ ወያረዊ፣ ጽዋ ጽኑ ነው ያረካል ይላል መዝሙረ ዳዊት መዝሙር 22 ላይ ሊቃውንት ሲተረጉሙት ጽዋ አንዱ በቃኝ ነው አያዳግምም ይላል። ሊቃነ ካህናቱ በዓመት ለንጉሱ አንድ ወይፈን፣ ለሊቀ ካህናቱ አንድ ወይፈን፣ ለሕዝቡ አንድ ወይፈን በየዓመቱ ያርዳል። ክርስቶስ ግን በየዓመቱ መስዋዕት ማቅረብ የማያስፈልገው አንድ በቂ መስዋዕት ነው። ቅዱስ ዮሐንስ አፈወርቅ እንደተናገረው የሚደጋገም ደካማ መድኃኒት ነው። ክርስቶስ ግን ጽኑ መድኃኒት ስለሆነ አንድ ጊዜ ተሰቅሎ ዓለምን አንድ ጊዜ ፈወሰው፣ አዳነው። በዚያች በዕለተ ዓርብ ባደረጋት የእርቅ ስራም ዓለምን እስከ ዘላለሙ ድረስ አምነው በእሷ ሰረፍኖት የሚሄዱትን ሰላም ሲሰጣቸው ይኖራል ጌታ። ስለዚህ ጌታችን ኢየሱስ ክርስቶስ 5500 ዘመን ለደከሙ ነፍሳት፣ በሲኦል ላሉ ነፍሳት ረፍት የሰጠ፣ በመስዋዕት ብዛት ለደከሙት አይሁድ ረፍት የሰጠ መስዋዕታችን ነው። እዚህ ሸክም የከበዳቸው የተባሉ ደግሞ አሕዛብ ናቸው ይላል ቅዱስ ቄርሎስ። እነሱ ምንድነው? የአሕዛብ ጣዖታት እስራኤልስ በግ ነው የሚያርዱት። የአሕዛብ ጣዖታት ግን ምን ያደርጉ ነበረ? በጣዖቱ ላይ እያደሩ ልጆቻችሁን ረዱልኝ ይሏቸው ነበር። አጋንንቱ ልጆቻቸውን ያርዱ ነበር። ይሄ ከባድ ሸክም ነው ወገኖች። በሬ መስጠት ወይፈን መስጠት ቀላል ነው። ልጅን ግን ረዱት ብሎ መስጠት ከባድ ሸክም አይደለም? በዚህ ሸክም ውስጥ ያላችሁ እናንተ ልጅ ረዱልኝ ይቅርና እኔ ልሙትላችሁ የሚል እረፍት የምሰጣችሁ እኔ ያለው እኔ ልጆቻችሁን ረዱልኝ አይደለም የምለው፣ እኔ ራሴ ለእናንተ እሰዋለሁ እንጂ። እግዚአብሔር አብ ደግሞ እኔ እናንተ ልጅ ረዱልኝ አይደለም የምላችሁ፣ ነገር ግን የገዛ ልጄ ስለእናንተ እንዲሞት ነው እንጂ የማደርገው ሲል ልጁን ላከ። አሁን ጌታችን ኢየሱስ ክርስቶስ ልጆቻችንን ከማረድ በጎችን ከማብዛት ከዚህ ሁሉ አውጥቶ በአንድ በራሱ መስዋዕትነት ረፍት ሰጠን። ስለዚህ እግዚአብሔር ቤተሰቦች አሁንም ረፍት የምናገኘው በጌታችን በመድኃኒታችን በኢየሱስ ክርስቶስ ነው። ሁለት ነገር ብቻ ልናገር። እንዴት ነው ረፍት የምናገኘው? አሁን አንዲት ሉቃስ ወንጌል ምዕራፍ 8 ቁጥር 43 ላይ አንድ ታሪክ አለች። አንዲት ሴት 12 ዓመት ደም ሲፈሳት የነበረችውን ሴት ታውቃላችሁ? ምንድነው ወንጌል የሚለው? ከባለ መድኃኒቶች ከሰረች እንጂ አላተረፈችም ይላል። በየሄደችበት እፈወሳለሁ ብላ ባለ መድኃኒት ስትለውጥ ገንዘቧን አጣች፣ ከሰረች እንጂ አልተፈወሰችም። ጌታችን ኢየሱስ ክርስቶስ ግን በጨርቁ ጫፍ ፈወሳት። እነሱ ግን አክስረዋት ነበር። ይሄ ምን ይመስላችኋል? ይቺ ደም የሚፈሳት ሴት በኃጢአት የምትኖር ነፍስ ምሳሌ ናት። ባለ መድኃኒቶች የሚባሉ ደስታ ይሰጠኛልና እረፍት አገኝበታለሁ ብላ ሁሉንም የምትሞክር ናት። ዘፈኑን ስትሞክር፣ ጭፈራውን ስትሞክር፣ ዳንኪራውን ስትሞክር፣ ስካሩን ስትሞክር፣ ሱሱን ስትሞክር፣ በዚህኛው አርፋለሁ ስትል ከማክሰር በቀር
በሽታ ከማንቀል በቀር ሸክም ከመጨመር በቀር አይምሮን ከማጣት በቀር ጉልበት ከመቀነስ በቀር ከሰው ከመገለል በቀር ሰላም ያልሰጡን ነገሮች እነዚያ ናቸው ያከሰሩን መድኃኒት ቤቶች የሚባሉት። ለጊዜው ግን የሚፈውሱን ይመስለኛል። ያቺ ሴትም የሚፈውሱን እየመሰላት ነው ገንዘቧን የከፈለች። እረፍት የማገኝበት መስሏችሁ ገንዘብ የምታወጡበት ነገር ግን ህይወታችሁን ያከሰረ ብዙ ነገር ሊሆን ይችላል። ያ ሁሉ እረፍት አይሰጠንም። ተውት። ጭፈራው፣ ስድቡ፣ ዳንኪራው፣ ድልቂያው አይሰጠንም። እረፍት የሚሰጠን መድኃኒት ነው። እረፍት የሚሰጠን እሱ ነው። ያቺ ዮሐንስ ወንጌል ምዕራፍ 4 ላይ ውሃ ስትቀዳ የነበረችው ሴት ምንድነው? ደጋግሞ እዚህ ውሃ የሚቀዳ ሰው ይጠማል ያላት ምንድነው? ከዚህ ዓለም ደስታ የሚሞክር ሰው ሁልጊዜ ያንን ደስታ ሲፈልገው ይኖራል። የኃጢአት አንዱ ክፋቱ ምን መሰላችሁ? የዛሬ ላድርገውና ይበቃኛል ስንል የዛሬው ደግሞ ለነገ ናፍቆቱን ተክሎ ይሄዳል። ነገ ደግሞ የትናንትናውን የዛሬውን አስታውሰን እንሰራለን። ከነገ ወዲያ የነገውን እያስታወስን እንሰራለን። ስለዚህ ሁልጊዜ ጉድጓዶችን ስንቆፍር ስንቀዳ በመጠማት እንኖራለን። የሕይወት ውሃና እረፍት የሚሰጥ ግን ጌታችን ኢየሱስ ክርስቶስ ነው። ለዚህ ነው ቅዱስ ዳዊት ነፍሴን የጽድቅ መንገድን መራት፣ በእረፍት ውሃ ዘንድ ማሳደገኝ፣ በለመለመ መስክ ያሰማራኛል ብሎ ጌታ ነው። የጣለ ነፍሴ ወመርሃኒ ፍኖተ ጽድቅ፣ ሰውነቴን ከጥፋት ወደ ሕይወት መለሳት፣ የኢየሩሳሌምን ጎዳና መለሳት፣ በለመለመ መስክ በቤተ ክርስቲያን ያሰማራኛል፣ በእረፍት ውሃ በሱ ደስታ ያኖረኛል ብሎ የተናገረ። ዛሬ ዳግም ትንሣኤ ነው አይደለም? ዳግም ትንሣኤ የተባለበት ምክንያት ለምንድን ነው? ለቅዱሳን ሐዋርያት የሚታወቁበት ዛሬ 8ኛው ቀን ላይ ደግሞ ተገልጦላቸዋል። ጌታ ከተነሳ በኋላ ተገልጦ ከሚጨነቁበት የተዘጋ ቤት ውስጥ የአይሁድን ፍርሃት ፈርተው ከሚጨነቁበት ገብቶ ሰላምን ሰጥቶ የነሱን ልብ አረጋግቶ ሊወደቀውን ልባቸውን አንስቶ የጨረሰበት ዛሬ ስለሆነ ሐዋርያትን አሳምኖ እረፍት የሰጠበት ቀን ስለሆነ። ስለዚህ ሰንበታችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በምንድን ነው የሚያሳርፈን ካላችሁኝ 3 ነገር አድርጉ። የመጀመሪያው ቅዱስ ሥጋውን ክቡር ደሙን እንቀበል። የማትቆርቡ ቆርባችሁ ሲያበቃ አትፋቱ። ቆርባችሁ ተጋብታችሁ ቁርባንን አታቁሙ። ከቁርባን በራቃችሁ ቁጥር ሕይወታችሁ እየደበዘዘ ይመጣል። ከዛ በኋላ ትዳሩ እሾህ ያበቅላል። መልሳችሁ ለመመለስ ትቸግራላችሁ። ከቅዱስ ሥጋው ከክቡር ደሙ አለመለየት ነው። እውነቴን ነው። ዘበላ ሥጋዬ ወሰቴ ደሜ አነ እሄሉ ምስሌሁ እቱኒ እሄሉ ምስሌሁ። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። እኔ ከሱ ጋር እኖራለሁ፣ እሱም ከኔ ጋር ይኖራል። ክርስቶስ ከኛ ጋር ከሆነስ ብርሃን አይደለም ጌታ እንዴ? ብርሃን ባለበት ጨለማ የለም። ሕይወታችን ሁሉ ብሩህ ይሆናል። ስለዚህ ሁላችሁም እዚህ ቦታ በተለይ ኢየሩሳሌም ተቀምጣችሁ ሥጋው ደግሞ ሳትቀበሉ ከኖራችሁ ሞት ነው ይሄ። ቅዱስ ሥጋውን ክቡር ደሙን ራሳችሁን ለመቀበል አዘጋጁና የጌታችን የመድኃኒታችን የኢየሱስ ክርስቶስ ደም የ5000 ዘመን ስቃይን አርቆ እረፍት የሰጠነውና ለእኛም ልብ እረፍት ይሰጠናል። ሁለተኛ ሸክማችን የሚያቀልልን ምንድነው? ሕጉ ነው። ቀንበሬን ተሸክሙ ያለ ምንድነው? የኔን ሕግ ያዙት እረፍት ይሰጣችኋል። የክርስቶስ ሕግ እረፍት ነው። ለምሳሌ 9ና 7ቱን አጽዋማት ጾሙ እንባላለን። ይሄ ሸክም ሊሆን ይችላል። እሱ ግን ለነፍሳችን እረፍት የሚሰጥ እግዚአብሔር ጾም እኔ አምላክ ነኝ አዝዣለሁ ብሎ እንደ ክፉ ዳኛ በቃ የኔ ስልጣን አክብር ብሎ አይደለም። ጾሙ ራሱ እረፍት ስለሚሰጠን ቀንበሬን ተሸክሙ ማለት ቤተክርስቲያን የምታዛችውን ነገር ክርስቶስ በቤተክርስቲያን ያዘዘውን ነገር ተሸከሙ። ስቃይ ቢመስላችሁም ሸክም ቢመስልም ግን እረፍት የምታገኙበት ነው። ሶስተኛው ተናዘን ኃጢአታችንን በሙሉ አውልቀን በመጣል ንስሐ በመግባት ጌታችን መድኃኒታችን ኢየሱስ ክርስቶስ እረፍት ይሰጠናል እና ለኛ ሰንበታችን መድኃኒዓለም ነው። 5000 ዘመን ሲገዛን ከኖረ ከጽኑ ጠላታችን ከዲያብሎስ ያሳርፈን፣ ከሞት እጅ ያወጣን፣ ኃጢአትን አሳፍሮ ነፃ ያደረገን፣ የርግማናችን ድንጋይ ያንከባለለልን፣ ታስረንበት ከነበረው ከእሳት ሰንሰለት ያወጣን፣ የተዘጉ በሮችን ከፍቶ በገነት ያሰማራን፣ ለዘላለም ሕይወት በር የከፈተልን መምህራችን የሕይወታችን ራስ ጌታችን ኢየሱስ ክርስቶስ እሱ እረፍታችን ነው። ስሙ ሲጠራም እረፍት ነው። እውነቴን ነው። ሲጨንቃችሁ ራሱ አሁን ምን ላድርግ እንዴ ምን ይሻለኛል እያላችሁ ስልካችሁን ከመጎርጎር ቁጭ አርጉና እንዲህ በሉ
አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ በሉ ሁላችሁ ድገሙ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ። ትንሽ ወደ ቀራንዮ እያሰባችሁ 5 ደቂቃ እንኳን ቢሆን እንደው በትንታ ኢንቴንሽናል ሆናችሁ ብትሉ እንደዚህ እረፍት ይሰማናል። እዚህ ያላችሁ ደግሞ እድለኞች ናችሁ። ቀራንዮ ሄዳችሁ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ። የተሰቀለው ወንበዴ በቀኝ የተሰቀለው ወንበዴ ስቃዩን ረስቶ የሰማይ መንግስት እንዲያስብ ያደረገው ቀራንዮ። እዚያ እየሄዳችሁ እረፍት ስጠኝ ጌታዬ ብትሉት እሱ ቅርብ ነው። ሰው አይጸየፍም። ዘማዋንን አልተጸየፈ፣ ሌቦችን አልተጸየፈ፣ ወንበዴዎችን አልተሰጠም። ለሁላችን እረፍት እሱ ነው። እንግዲህ መድኃኔዓለም እዚህም ላላችሁት ለኛም በሀገራችን በኢትዮጵያ በብዙ መከራ ላሉት እዚህም ለእስራኤላውያንም በመላው ዓለም ላለ ለማንኛውም ላመነውም ላላመነውም ሁሉ እረፍት ይስጠን። በስብሐት ለእግዚአብሔር ይቆየን። አባታችን ርዕሰ ሊቃውንት አባ ገብረ ኪዳን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። በእውነት በዘመኑ ለነበሩ ለጥንቶቹ እንደዚህ የሚያስተምሩ ዮሐንስ አፈወርቅን ሰጥቶ ነበር። በዚህ ዘመን ያለው ደግሞ ተቅበዝብዘን አባት ልጆች እንደሆነው ደግሞ በእውነት አባቴ እርስዎን ሰጥቶናል። እግዚአብሔር ዕድሜ ይስጥዎት። ሌላ ጊዜ ደግሞ ፕሮግራም ተይዞ